ለከተማዋ ተነስና ጸልይ የተባለው ሰውዬ ገባና ተኛ ይላል። ተነስተው ቢጸልዩ ለውጥ የሚያመጡ ሰዎች ተኝተዋል። ተነስተው ቢያለቅሱልን ከመከራ ከጭንቅ እንወጣ ነበር፣ ግን ተኝተዋል። ዮናስ ተኛ። ማዕበል ባለው መርከብ ውስጥ ምን ተማምሮ እንደተኛ ይገርመኛል። በቃ ብዙዎቻችን ተኝተናል። እመኑኝ፣ ከእግዚአብሔር ሐሳብ የኮበለልን ስለሆነ ተኝተናል። በራሳችን ፍልስፍና በራሳችን መንገድ የምንጓዝ ሰዎች ስለሆነ ተኝተናል። እንዲህ አለው ዮናስ፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊቴ ወጥቷልና አለው ይላል። ተነስ ወደ ታላቂቱ ከተማ ወደ ኢትዮጵያ ሂድ፣ ኢትዮጵያውያን ክፋታቸው በፊቴ ወጥቷልና፣ ኢትዮጵያውያን የድሮ አይደሉምና፣ ፍቅራቸው ገዝግዟልና፣ መተማመን ጎድሎባቸዋልና፣ በር ዘግተው መብላት ጀምረዋልና፣ ሁለት ቦታ በርገጥ ጀምረዋልና፣ ለእግዚአብሔርም ለጣዖት ሆነዋልና፣ ክፉዎች ሆነዋልና፣ ጨካኞች ሆነዋልና፣ ተሳዳቢዎች ሆነዋልና በታላቂቱ ከተማ በነነዌ ሂድና ስበክ አለ። ለዚህች ከተማ ማንኛውም ዮናስ መጥቶ ይስበክላት። ከክፋታችን የሚመልሰን ዮናስ፣ ከመንገዳችን የሚመልሰን ዮናስ፣ እየወረድንበት ካለው ቁልቁለት እየጠፋንበት ካለው እየገባንበት ካለው ጨለማ የሚያወጣን ዮናስ፣ የእግዚአብሔርን ድምፅ የሚሰማ ዮናስ፣ ጆሮ የተከፈተው ዮናስ፣ ዓይኑ የበራለት ዮናስ ለኢትዮጵያ ያስፈልጋታል። እግዚአብሔር በከተማ ውስጥ የሚደረገውን በሀገር ውስጥ የሚደረገውን ግፍ አይቶ ነቢዩን እንዳስነሳ የራሱን ሰው እንዳስነሳ ዛሬም ኢትዮጵያ ላይ ያለው ክፋት እንዲወገድ ሰው ወደ ቀደመ ማንነቱ እንዲመለስ ይጣራል። የሚሰማ ዮናስ ጠፋ። ዮናሶቹ ተኝተዋል። እግዚአብሔር በቸርነቱ ያልቃል። እስቲ እኔ ኢትዮጵያዊ ነኝ በሉ። ኢትዮጵያዊነትማ እንደ ቲሸርት የምንቀይራት ሆናለች። ድሮ ነበር በአባቶቻችን ዘመን። አሁን ሀገሩን የሚወዳል እንዴትም አድርጎ በኬንያ የሚሆን በሱዳን በሶማሌ የሚወጣ ነው እንጂ ሀገሩን የሚወድ ሰው አለ? ንገሩኝ። ጥቂት ሰው ነው ያለው። ማምላክ ምስክር። ድሮ ተወስዶ በጣም ብዙ ነገር ተወስዶብናል። ስለዚህ አሁን ደግሞና እኔ ኢትዮጵያዊ ነኝ በሉ። ዮናስ ሲጠየቅ የመለሰው እኔ ዕብራዊ ነኝ አለ። የተኛው ዮናስ ሲቀሰቀስ እጣው ሲወድቅበት፣ ስለዚህ እኔ ኢትዮጵያዊ ነኝ። የዚች ሀገር ባለዕዳ አንተ ኢትዮጵያዊ ነህ። የዚች ሀገር ባለዕዳ፣ የዚች ቤተክርስቲያን ባለዕዳ አንቺ ኢትዮጵያዊ ነሽ። አዎ የዚህ ሀገር ባለዕዳ ነሽ። ለሀገርሽ ሰላም ያልጸለይሽ፣ ለወገንህ ስደት መሬት ወድቀ ማልቀስ ያልቻል፣ ዛሬም እንብላው እያላችሁ ያላችሁ፣ በዳንኪራው አስረስምሹ እያላችሁ ያላችሁ ሰዎች አላችሁ። ይሄ ክፉ ነገር በማን እንደመጣብን ዕጣ እንጣጣልና እንወቅ አሉ። አሁንም ይቺ መርከብ የተናወጠችው መርከብ የተባለችው ኢትዮጵያ ሰላሟ የተናጋው አዎ በማን ምክንያት ነው ብለህ ጣት እንደምትቀስረው እንዳይመስል ዕጣው ይውጣ። ዛሬ በእኛ ላይ እንደሚወርድ እርግጠኛ ነኝ። በአንቺም ላይ በአንተም ላይ በእኔም ላይ መርከብ የተባለችው ኢትዮጵያ እኮ ናት። የተነሳባት ማዕበል አለ። ያለ መደማመጥ ማዕበል፣ ያለ መስማማት ማዕበል፣ የጦርነት ማዕበል፣ የጥላቻ ማዕበል፣ የዘረኝነት ማዕበል ተነሳባት። መርከብ የተባለችዋን ቤተክርስቲያን፣ መርከብ የተባለችዋን ኢትዮጵያ ሊገለብጣት ነው። ስለዚህ እግዚአብሔር ምን እያለ ነው? ተነሱ። ምን በሉ? ለምን? ለጸሎት ኃይል ያለው እግዚአብሔር ነው። ኃይል ማጋር ነው ያለው። ለመርከቢቷ ጸጥታ ወደ ሆነው ወደ ወደቡ የሚያደርሰን እግዚአብሔር፣ የመርከቧ መልሕቅ ወደ ሆነው ወደ እግዚአብሔር ተነሱና ጩሁ ይላል እግዚአብሔር። ዛሬ ዮናሶች የሚያዝኑት ለሕዝቡ ጥፋት አይደለም። የዛኛው በብሉይ ኪዳን የነበረው ዮናስ ሐዘኑ ጥላ ለሆነችለት፣ እሱ ላልደከመባት፣ ላላበቀላት፣ ላልደከመባት ለዛች ቀን ነበር የተጨነቀው። ዛሬም ከሰው በላይ ለቁስ የሚጨነቁ ሰዎች አሉ ወገኖች። ሕንፃ ሥላሴ እየፈረሰ ትውልድ እንደ በሬ እየታረደ ማንን አሳይቶን ይሆን ይህን ጭካኔ ወገኖቼ? እኔ ገርመኛል።
ኢትዮጵያውያን እንዲህ ያልነበራችሁ? እንዲህ አልነበርንም? እስቲ ለፋሲካ፣ እስቲ ለገና፣ እስቲ ለሆነ በዓል ባሎቻችሁን ወይም አይለዛም ከፍ ያሉ ልጆቻችሁን የሚጾሙ ልጆቻችሁን እስቲ ዶሮ ወረድልኝ ስትሉት ዶሮ ካረደ በኋላ እኮ አንቺ ይዘሽ የምትቆሚው ሳፋው ነው። የዶሮውን እንኳን መከራ ጣር ላለማየት ዶሮ አርደን ስንነሳ ሳፋ እንደፋበታለን። ዛሬ ማን አስተማረን ታዲያ? ወንድምን አጋድሞ ማረዱ ማን ያሳየን? ይህንን ጭካኔ ማን ያመጣብን? የለብንም። በታሪክም አልነበረም፣ በአባቶቻችን ዘመንም አልነበረም። ታሪክ አንብቡ፣ የለም። ማን አሳየን ይህንን ጭካኔ? ስለዚህ ተኝታችኋል። በወንዱም በሴቶችም ያላችሁ ዮናሶች፣ በቤቱ በቤተ መቅደሱ በውስጥም በውጭም ያለን ዮናሶች ተኝተናል። ልንነቃ ይገባናል። ምንድነው ያለው እግዚአብሔር? ግራቸውን አለ። እስቲ በሉ ከቀኛቸው ያለዩ በዛች ከተማ የሚኖሩ አሉ። ግራቸውን ከቀኛቸው ያለዩ የተባሉት ኢትዮጵያውያን ናቸው። ጽድቅና ኃጢአት የተደበላለቀብን ሕፃናትን ታውቃላችሁ? ጫማ ልበሱ ብትሏቸው ቀኝና ግራውን ያውቁታል። የቀኙን ለግራው የግራውን ለምን ይለብሳሉ? ለምን ይመስላችኋል? ጠይቃቸው። ሕፃናት ስለሆኑ የማስተዋል ደረጃ ላይ ስላልደረሱ አይደል? ቀኝና ምናቸውም ስለማይለዩ ግራቸው። እኔና እናንተም እንደዚህ ሆንን። ዛሬ ቀኝና ግራው ተደበላለቀብን። ኃጢአትና ጽድቅ፣ ዘፈንና መዝሙሩ አለየነው። ከቅድስና ራቅን። ግራ የተባለው ኃጢአት፣ ቀኝ የተባለው ጽድቅ ነው። ሁለቱም ተደበላለቀብን። ሁለቱም አይቅሩብን ብለን ሁለት ቤት እግራችን ረግጧል። ዘፈኑ መዝሙሩ ያምረናል። ይሄው ጠዋት መዝሙር የሚከፈትባቸውን ቤቶች ታዘቡ። ከ4 ሰዓት ያለፈ መዝሙር ግን አያሰሟችሁ። እስኪ ነጋ እንቅልፍ እስኪ ነሷችሁ ዘፈን ይደልቃሉ። ልክ ሲነጋ እንዴት እንደሆነ አላውቅም። አያችሁ፣ ሁለቱም አይቅርብን። ግራቸው ከቀኛቸው ያለዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እግዚአብሔር ሲናገር መጽሐፍ እንደሚናገረው ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የምድር ዓለቶች ይሰነጣጠቃሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ሲናገር በተስፋ መቁረጥ ውስጥ ያለ ከነበረበት ጥልቅ ጭንቀትና ሐሳብ ይገላገላል። እግዚአብሔር መንፈስ ቅዱስ ሊቃውንት እንደሚናገሩት እግዚአብሔር ለአእምሮ ይናገራል። ለምን አልኳችሁ? መድኃኔዓለም አእምሮአችንን ይክፈትልን፣ ሕሊናችንን ይክፈትልን። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገር። ልባችንን ይክፈትልን። አሜን በሎ። እንደ እግዚአብሔር በጎ ፈቃድ ጥቂት ደቂቃ እግዚአብሔርን እየሰማ ነው እንቆያለን። ማንን እንስማ? ማንን መስማት ይሻላል? እግዚአብሔርን መስማት በሕይወት እንድንቆይ ያደርገናል። በሕይወት መቆየት ከፈለጋችሁ ማንን ስሙ? ማንን እንስማ? የትምህርታችን ርዕስ የሚሆነው እለ ይፈለጡ ጸጋሞሙ እሜማኖሙ በትንቢተ ዮናስ ምዕራፍ 4 ቁጥር 11 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ እለ ይፈለጡ ጸጋሞሙ
እሜማኖሙ ግራቸውን ከቀኛቸው ያለዩ ይላል። እስቲ ከኔ ጋር በሉ፣ ግራቸውን በሉ፣ ከቀኛቸው ያለዩ። የዚህ ቃል ተናጋሪ ፈጣሪ ዓለማት መጋቢ ዓለማት ሁሉ እሁዝ ውስተ እዴሁ የተባለ ሁሉ በእጁ የተያዘ ዓለማትን ፈጥሮ የሚገዛ የነገሥታት ሁሉ ንጉሥ የሆነ የአማልክት ሁሉ አምላክ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር የተናገረው ቃል ቃሉም በጊዜው እግዚአብሔር ይህንን ቃል ሲናገር ያደመጠ የሰማ የእግዚአብሔር እንደራሴና ነቢይ ዮናስ ይባላል። ዮናስ ማለት የዋህ ማለት ነው። ጨካኞች በዝተዋል፣ የዋሆቹን ያብዛልን። አሜን በሉ። ልባቸው እንደ ዮናስ የሚራሩትን ያብዛልን። ዮናስ ርግብ ማለት ነው፣ የዋህ ማለት ነው። ዮናስ የእግዚአብሔር ነቢይ ነው። እግዚአብሔር ተናገረው ዮናስን። እግዚአብሔር በጊዜው ይናገረናል። እግዚአብሔር የማይናገርበት ጊዜ የለም። እኛ ደግሞ የምንሰማበት ደግሞ ጊዜ የለም። እግዚአብሔር ሁሌ ይናገራል፣ እኛ ደግሞ ሁሌ አንሰማው። እግዚአብሔር ሳይናገረን የቀረበት ጊዜ የለም። እግዚአብሔር በመጻሕፍት ይናገራል፣ በመምህራን ይናገራል፣ በቤተ ክርስቲያን ይናገራል፣ በብዙ መንገድ እግዚአብሔር ይናገራል። ግን አድማጭ የለም። ወገኖቼ አሁን የምትሰሙትን ቃል ግማሾቻችሁ አጨብጭባችሁ አድንቃችሁ፣ ሌሎቻችሁ ከንፈር መጣችሁ ትሄዳላችሁ እንጂ ተለውጠንበት ስለማንሄድ ቃሉን ስለተለማመድ ነው። ዛሬ የሚመጣው መምህር ማን ነው ገሌ ነው የሚለውን ነገር ለመያዝ ነው እንጂ መለወጥ አለብን። ምን ማለት አለብን? እግዚአብሔር ይለውጠን ወገኖቼ። ያልተስተካከሉትን የኑሯችን ታሪክ የሚቀይር የሚያስተካክለው የተዘበራረቁትን ኑሯችን ጉዳይ የሚሰበስበው እግዚአብሔር የኑሯችን ታሪክ ይሰብስብልን። እንዲህ ብሎ ይጀምራል ትንቢተ ዮናስ ምዕራፍ 1 ቁጥር 1 ጀምራችሁ የእግዚአብሔር ቃል ይላል። የማቃል ወደ አማቴ ልጅ ወደ ዮናስ መጣ ይላል። የእግዚአብሔር ቃል ወደ እኛ ይመጣል። ቃሉ ይጠግናል። ከስብራታችን የምንጠገንበት የእግዚአብሔር ቃል አቅጣጫ ስተን ወደ ኃጢአት ሸለቆ ስንወርድ እግዚአብሔር በቃሉ ይመልሰናል። ዛሬም ወደ ጥፋት መንደር እየወረድን ነውና በቃሉ እግዚአብሔር ይመልሰን። እንዲህ አለው፣ ዮናስ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊቴ ወጥቷልና አለው ይላል። ተነስ ወደ ታላቂቱ ከተማ ወደ ኢትዮጵያ ሂድ፣ ኢትዮጵያውያን ክፋታቸው በፊቴ ወጥቷልና፣ ኢትዮጵያውያን የድሮ አይደሉምና፣ ፍቅራቸው ገዝግዟልና፣ መተማመን ጎድሎባቸዋልና፣ በር ዘግተው መብላት ጀምረዋልና፣ ሁለት ቦታ በርገጥ ጀምረዋልና፣ ለእግዚአብሔርም ለጣዖት ሆነዋልና፣ ክፉዎች ሆነዋልና፣ ጨካኞች ሆነዋልና፣ ተሳዳቢዎች ሆነዋልና በታላቂቱ ከተማ በነነዌ ሂድና ስበክ አለ። ለዚህች ከተማ ማንኛውም ዮናስ መጥቶ ይስበክላት። ከክፋታችን የሚመልሰን ዮናስ፣ ከመንገዳችን የሚመልሰን ዮናስ፣ እየወረድንበት ካለው ቁልቁለት፣ እየጠፋንበት ካለው እየገባንበት ካለው ጨለማ የሚያወጣን ዮናስ፣ የእግዚአብሔርን ድምፅ የሚሰማ ዮናስ፣ ጆሮ የተከፈተው ዮናስ፣ አይኑ የበራለት ዮናስ ለኢትዮጵያ ያስፈልጋታል። እግዚአብሔር በከተማ ውስጥ የሚደረገውን በሀገር ውስጥ የሚደረገውን ግፍ አይቶ ነቢዩን እንዳስነሳ የራሱን ሰው እንዳስነሳ ዛሬም ኢትዮጵያ ላይ ያለው ክፋት እንዲወገድ ሰው ወደ ቀደመ ማንነቱ እንዲመለስ ይጣራል። የሚሰማ ዮናስ ጠፋ። ዮናሶቹ ተኝተዋል። እግዚአብሔር በቸርነቱ ያልቃል። የክፋት ወንበር ላይ ተኝተናል። የምንቀኝነት ወንበር ላይ ቁጭ ብለናል። የዝሙቱ አልጋ ላይ ወድቀናል። እርኩሰት መንደር ውስጥ ገብተናል። ጎሰኞች ሆነናል። ጎጠኞች ሆነናል። ዘረኞች ሆነናል። አስማተኞች ሆነናል። ጠንቋዮች ሆነናል። መተተኞች ሆነናል። አስመሳዮች ሆነናል። ይኸው እንዲህ ካለ ክፉ ልምምድ ውስጥ ሊያወጣን እግዚአብሔር ይጣራል። ወደ ሕዝቡ ደግሞ የሚልከውን ዮናስን
ራስን ስላጣ እንዲህ ባለ አበሳ ውስጥ እንገኛለን። ሂድ አለው በታላቂቱ ከተማ በነነዌ ያለው። ክፋታቸው በፊቴ ወጥቷል። ወገኖቼ ምን ያላደረግነው ኃጢአት አለ? ምን ያልተለማመድነው ስራ አለ? ያላደረግነው ያልተደረገ በዚህ ከተማ ውስጥ ያልተደረገስ ምን ኃጢአት አለ? ሂድ አለው። ተነስና ስበክላቸው አለ። የእግዚአብሔር ሐሳቡ እንድንመለስ ነው። እናቴ ልጅ ማን ይስማ ድምፁን? ማን ይስማ? ግድ የላችሁም እኛ እንስማ በሉ። እግዚአብሔር ይናገራል፣ እኛ እንስማ በሉ። አዎ ካለንበት መንገድ መመለስ አለብን። ዮናስ ወደ ታላቂቱ ከተማ ወደ ነነዌ ሂድ ሲባል ዮናስ ግን አለ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ አለ። ዛሬ ኮብልለናል። ከቅድስና ኮብልለናል። ከስጋው ደግሞ ኮብልለናል። ከቅዳሴው ከማይጠንቱ ከኪዳኑ ከጸሎቱ ኮብልለናል። እስቲ አንተ ውዳሴ ማርያም ከተዘጋ ስንት ዓመት ሆኖታል? አንተ ያኔ የገዛው መጽሐፍ ቅዱስ ካነበብክ ስንት ዓመት ሆኖታል? ቲክቶክ የምትባለዋ ከመጣች ጊዜ በኋላ ጸሎት አላቆማችሁም? ባልና ሚስት በአንድ ቤት እየኖሩ መደማመጥ አቅቷቸው ሁለተኛ ባል ሆኖ የቤታቸው የገባ ስልክ አላደማመጥ ብሏቸው ልጆች ወላጆቻቸው ሲጠሯቸው ስልካቸው ላይ ሆኖ ፈዘው ደንዝዘው እንዲህ ባለው ሁኔታ ውስጥ ነው ያለነው። እንዲህ ካለ ሁኔታ ውስጥ መውጣት አለብን። የእግዚአብሔር ልጆች ማንም መስማት አለብን። ተነሳለው። በቃ የእግዚአብሔር ሐሳቡ ተነሱ ነው። ከምን እንነሳ? ከኃጢአት፣ ከምን ከበደል፣ ከምን ከርኩሰት ካለንበት ክፉ ነገር ሁሉ እንነሳ። ለታላቂቱ ከተማ ለነነዌ ጥፋት ምክንያት የሆነ ሰው ነበር። ለዚችስ ለታላቂቱ ከተማ ለኢትዮጵያ ጥፋት ማን ይሆን ተጠያቂው? አንቺም፣ አንተም፣ እኔም፣ እኛም ሁላችን እንጠየቃለን። ለምን? ተነሱ ይላል እግዚአብሔር። ተኝተናል። ተነስታችሁ ጸልዩ፣ ተነስታችሁ አልቅሱ። አልጋውን ብትተውትስ? ያማረውን መመገብ ብትተውትስ? የአበባ ምንጣፉን ትታችሁ መሬት ብትወድቁስ? እግዚአብሔር እኮ መሐሪ ነው። መሐሪ ነው በሉ እስቲ። ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ፣ እንዳንተ ያለ ደግ፣ እንዳንተ ያለ ቸር ማን ነው ተብሎ የተነገረለት? እስመ ውእቱ ኄር ላዕለ ኄራኑ ላዕለ እኩያን። እሱ ለክፎችም ለደጎችም ቸር ነው። እስቲ በሉ ከኔ ጋር እሱ በሉ። ለክፎችም ለደጎችም ቸር ነው። አንተ መርጠህ ነው በጎ የምትሆነው። ውለታ ለሚመልሰው ሰው አይተህ ነው በጎ የምታደርገው። እግዚአብሔር ግን አለ ለክፎችም ለደጎችም ቸር ነው አለ። ምንድን ነው አለ? ቸር ነው። አሁን የሰበሰበን እኮ ቸርነቱ ነው። አሁን እኮ የደገፈን ምሕረቱ ነው። ምን በጎ ነገር ተገኝቶብን እዚህ የተገኘን ይመስላችኋል? የትኛው ጽድቃችን ቤቱ ያስቀመጠን ይመስላችኋል? የበዛው ኃጢአታችን በምሕረት ተሸፍኖልን እንጂ የተሸፈነለት ሰው የወንድሙን ኃጢአት አይገልጥም። በደሉ የተከደነለት ሰው የሰውን ነውር አያወራም። የሰው ቁንጮ አይነጭም። የሰው ጎፈሬ አያበጥርም። ማረኝ እያለ ስለ ራሱ ያለቅሳል እንጂ ዛሬ ማረን እያለ የምናለቅስበት ነው እንጂ ጣታችንን በሰው ላይ የምንቀስርበት ዘመን አይደለም። እና ይገርማቸዋል። ከእግዚአብሔር ፊት ኮበለለ። እንዴት ቻለው? ማን አሳየው? ማን መራው? ከማን ፊት ንገሩኛ? ከእግዚአብሔር ፊት ኮበለለ። ወደ ኢዮጴም ወረደ ይለናል። እግዚአብሔርን አለመስማት አያችሁ የሚያመጣውን ነገር ወረደ ይላል። ውጣና ስበክ ሲባል አልሄድም ሲል ወረደ ይላል። ወደ ኢዮጴ ከእግዚአብሔር ፊት ሸሸ ያለ። እግዚአብሔርን እንዴት ቢሸሸው ልንገራችሁ። በምዕራብ ብሄድ እግዚአብሔር በዛ አለ። ወደ ምስራቅ ብሄድ እግዚአብሔር በዛ አለ። በሰሜን ብሄድ እግዚአብሔር በዛ አለ። በደቡብ ብሄድ በዛ አለ። ወደ ጥልቁ ቢወርድ እግዚአብሔር በዛ አለ። በሰማይ በምድር የሞላ አምላክ ነው። ከእግዚአብሔር ፊት መሸሻ አንችልም ወገኖቼ። ጨለማን ተገን አድርገን ኃጢአት ስንሰራ ሰው እንዳያየን እንጂ እኮ እግዚአብሔር እንዳያየን ብለን አይደለም። እግዚአብሔር እንዳያየን አይደለም። እግዚአብሔርን ብንፈራማ ምርጫችን ጨለማ አይሆንም። የብርሃን ልጆች ወብርሃነ ጽድቅ ዘያበርህ ለኩሉ ዓለም፣ ለሰው ሁሉ የሚያበራ እውነተኛ ብርሃን መጥቶ ነበረ እኮ። ያንን ብርሃን አጥተን ወደ ቁልቁል ወረድን። ጨለማ ውስጥ አለን። አሁን በድንግዝግዝ ነው ያለን ወገኖቼ። አጥርተን አላየንም። ቤተክርስቲያናችን ስለ ዓይናችን መብራት ጸጋ አይምሮ ላይ ይልታልባቢና ወይ ቀብ ከናፍሪንም ነገር እኮ እያለች ትጸልያለች። አዎ ዓይናችን ካልበራ በስተቀር ወደ ቅድስና መምጣት መቻል፣ ዓይናችን ካልበራ በስተቀር ወደ ቤተ መቅደስ መግባት፣ ወደ ምስጢራት ተሳትፎ መድረስ አንችልም።
ወደ ኢዮጴ ወረደ። ከእግዚአብሔር ፊት መኮብለል ወደ ዓለም ያወርዳል። የእግዚአብሔር ሰው ነው። ከፍ ያለ ስልጣን አለው። ከፍ ያለ ማዕረግ አለው። እግዚአብሔርን መስማት የሚችል ጆሮ አለው። ግን እግዚአብሔርን አልሰማም ሲለው ወደ ዓለም ወረደ ይላል። ወደ ምን ወረደ? ወደ ዓለም። ምዕመናን ወደ ጨለማ እንዳንወርድ፣ ወደ ጥፋት እንዳንወርድ፣ ወደ ዝሙት መንደር እንዳንወርድ ሥላሴ ይጠብቀን። ከዛ በኋላ ወደ ተርሴስ ሲኮበልል መርከብ አገኘና በመርከቢት ውስጥ ተሳፍሮ ከእግዚአብሔር መሸሽ የሚቻል መስሎ መርከብ ውስጥ ገባ ዮናስ። ወዴት ኮበለለ? ወደ ተርሴስ። በምን ገባና? በመርከብ። ጥቂት ምዕራፍ እንደተጓዘ መርከቡ ላይ ነፋስ ተነሳ ይላል። እግዚአብሔር የሌለበት ቤት እኮ እንደዚሁ ነው። እግዚአብሔር ያልተያዘበት መርከብ ነፋስ ተነሳባት። እግዚአብሔር የሌለበት ትዳርማ ሲበጠበጥ አያችሁት እኮ። እግዚአብሔርን ያላስቀደማችሁበት ኑሮማ እየኖራችሁ ደም እንባ እያለቀሳችሁበት እኮ አላችሁበት። እግዚአብሔርን ያልያዛችሁበት ንግድማ ትርፍ አልባ ሆናችሁ ስትከስሩ አይተናል። እግዚአብሔርን ሳይዝ ከእግዚአብሔር ሐሳብ ኮብልሎ ወደ ኢዮጴ ወረደ። ወደ ተርሴስ የምትሄድ መርከብ አግኝቶ በመርከቢት ውስጥ ገባና ዮናስ ተኛ ይላል። አያችሁ፣ ከእግዚአብሔር ሐሳብ መኮብለል ስትጀምሩ ቤታችሁ ላይ የነገር ነፋስ ይነሳል። ቤታችሁን የሚያውክ ነፋስ። እናት የምትናገረዋን አባት እንዳያዳምጥ፣ አባት የሚናገረውን ልጆች እንዳይሰሙ የሚያደርግ ቋንቋ የሚያደበላልቅ ነፋስ በቤታችሁ ይመጣል። መርከቢቷ ማዕበል ማናወጥ ጀመረ። ማዕበል ተነሳባት። ዮናስ ግን መርከቢቱ የውስጠኛው ክፍል ውስጥ እንደገባ ተኛ። ምን አለ? ለከተማዋ ተነስና ጸልይ የተባለው ሰውዬ ገባና ተኛ ይላል። ተነስተው ቢጸልዩ ለውጥ የሚያመጡ ሰዎች ተኝተዋል። ተነስተው ቢያለቅሱልን ከመከራ ከጭንቅ እንወጣ ነበር፣ ግን ተኝተዋል። ዮናስ ተኛ። ማዕበል ባለው መርከብ ውስጥ ምን ተማምሮ እንደተኛ ይገርመኛል። በቃ ብዙዎቻችን ተኝተናል። እመኑኝ፣ ከእግዚአብሔር ሐሳብ የኮበለልን ስለሆነ ተኝተናል። በራሳችን ፍልስፍና በራሳችን መንገድ የምንጓዝ ሰዎች ስለሆንን ተኝተናል። ዮናስ ተኛ። መርከብ ላይ የሚሄድ ሰው ብዙ ሰው አይተኛል። ለምን? አውሎ አለ፣ ነፋስ አለ፣ ወጀብ አለ። መርከቢቷ ወዲህና ወዲህ የተንገላታች ነው የምትሄደው። ብዙዎች ነቅተው ነው የሚጠብቁት። ድንገት እንኳን መርከቢቷ አደጋ ቢደርስባት ግማሹ የሚችል በዋና ለማለፍ ራሱን ለማዳን ይሞክራል። ዮናስ ገብቶ ግን ተኛ። በመርከብ ውስጥ የነበሩ ሰዎች ደግሞ ነጋዴዎች ናቸው። ምኖች ናቸው? ነገሩኝ። ነጋዴዎች ነገሩ። መርከብ ውስጥ የተኙ ነጋዴዎች፣ መርከብ ውስጥ የገቡ ነጋዴዎች ናቸው። አልተኙም። የተኛው የእግዚአብሔር ሰው ዮናስ ነው። ብቻውን በመርከብ ውስጥ ተኝቷል። አሁን ማዕበሉ አስጨነቃቸው። ወገኖቼ መርከቢቷን የሚያነዋውጠው ነፋስ ሁላችን አስጨንቆናል። መርከቢቷ ላይ የተነሳው ነፋስ፣ መርከቢቷ ላይ የተነሳው እሳት ሁላችንንም እንቅልፍ ነስቶናል። ግን ዮናሶች ተኝተዋል። የሰማችሁ ነው? ከኔ ጋር ናችሁ? መርከቢቷ ላይ መርከብ የተባለው ቤትክ ነው። መርከብ የተባለው ትዳርሽ ነው። እህቴ ምን ትዳርሽ ላይ የተነሳው ነፋስ እንቅልፍ አያስተኛሽ ማለት አባቶችን ትጠሪያለሽ፣ ሽማግሌ ትጠሪያለሽ። ያ መርከቡ ላይ የተነሳው የነገር እሳት እንዲረግብላችሁ በጸሎት ወደሚረዳችሁ ሰዎች ትሮጣላችሁ። መርከብ የተባለችው ኢትዮጵያ እኮ ናት። የተነሳባት ማዕበል አለ። ያለ መደማመጥ ማዕበል፣ ያለ መስማማት ማዕበል፣ የጦርነት ማዕበል፣ የጥላቻ ማዕበል፣ የዘረኝነት ማዕበል ተነሳባት። መርከብ የተባለችዋን ቤተክርስቲያን፣ መርከብ የተባለችዋን ኢትዮጵያ ሊገለብጣት ነው። ስለዚህ እግዚአብሔር ምን እያለ ነው? ተነሱ። ምን በሉ? ለምን? ለጸሎት ኃይል ያለው እግዚአብሔር ነው። ኃይል ማጋር ነው ያለው። ለመርከቢቷ ጸጥታ ወደ ሆነው ወደ ወደቡ የሚያደርሰን እግዚአብሔር፣ የመርከቧ መልሕቅ ወደ ሆነው ወደ እግዚአብሔር ተነሱና ጩሁ ይላል እግዚአብሔር። እና በቃ ምን ያርጉ? መርከቢቷ ልትሰበር ቀረበች። እግዚአብሔር የሌለበት ቤት አይጸናም። ስብራት እንዳይገጥማችሁ፣ ወድቃችሁ እንዳትሰበሩ፣ ወጣችሁ በዛው እንዳትቀሩ እግዚአብሔርን ስሙት። እግዚአብሔርን ባለመስማቱ ምክንያት ለሌሎች ሞት ምክንያት ሆነ። አያችሁ፣ ለሌሎች መርከበኞች ፈሩ።
ያ ፍርሃታቸው እንዲህ አሉ፣ ተነጋገሩና ለትርፍ ብለን የገዛነውን ዕቃችንን ምናልባት መርከቧ ከብዷት ሊሆን ስለሚችል መርከቡን ወደ ውሃ ውስጥ ለምን አንጨምረውም ተባባሉ። እግዚአብሔርን ሳትይዝ ከወጣ እንኳን ትርፍ ዋናህን ትጥላለህ። መጽሐፍ ደግሞ በመጣል አይደለም ያለህን አጽንተህ ያዝ እንዴ። ያለህን ምን ብለህ በቃ መርከቧ ዕቃ ከብዷት መስሏቸዋል። የጫኑት ዕቃ በዝቶባት ማዕበል የተነሳው ከዛ የተነሳ መስሏቸዋል። ይሄ ከፍርሃታቸው ከጭንቀታቸው የተነሳ ማንም ሰው ሲጨነቅ ሊያደርገው የሚችለውን ነገር ነው ያደረጉት። ዮናስ ግን እንደተኛ ነው። ማን እንደተኛ ነው? ዮናስ ግን እንደተኛ ነው። ዕቃቸውን ባህር ውስጥ እስኪጨምሩ ድረስ ዮናስ አልነቃም። የያዙትን እስኪጥሉ ድረስ እግዚአብሔርን አለመስማት ያለህን እንድትጥል ያደርጋል። እመነኝ፣ ጎተራ ይጎድላል፣ ለሰርግ ያስቀመጥከው ለለቅሶ ይውላል፣ ለዓመት ብለህ የሰበሰብከውን በዕለት ይበተናል። እሱን መስማት ነው የሚያዋጣን። ማንም መስማት እና በቃ መርከቧ ቢቀላላት መስሏቸው ዕቃቸውን ቢጭኑ ቢወረውሩ መርከቧ ላይ ያለው ነፋስ ሊነሳ ይችላል። እንደውም በረታባት። ከዛ በኋላ ግራ ተጋቡ። ወደ ውስጠኛው ክፍል ሲገቡ አንድ የተኛ ሰው አገኙ። ማን ይባላል? ዮናስ። ምን ነው ተኝተሃል አሉት። ምን ብለሃል? ማን ይንገርልን ለተኙት ዮናሶች? ምን ነው ተኝታችኋል? ምን ነው ተኝተሃል ዮናስ? ሞት ከቦን በሞት ቀጠና ውስጥ ሆነን ትተኛለህ አሉት። አያችሁ፣ ለበጎቻቸው ማይራሩ እረኞች ይተኛሉ። ዮናሶች ናቸው። ዮናስ ተኝተዋል። ሞት ከቧቸዋል። ፍርሃት ይዟቸዋል። ያላቸውንም ዕቃ ወደ ባህሩ ጨምረዋል፣ ጥለዋል። ግን ዮናስ ተኝተዋል። ምን አሉት? ምን ነው ተኝተሃል? በከባድ እንቅልፍ ውስጥ የተኛው የእግዚአብሔር አገልጋይ ነው። እኛ አገልጋዮቹ ተኝተን ከሆነ እንንቃ። እኛ አገልጋዮቹ ተኝተን ከሆነ እንነሳ። ምስራቅና ምዕራብ የሚያባብለው መንፈስ ውስጣችን ገብቷል። ተኝተናል። ቆላ እየተቆጣጠርን ተኝተናል። በዘረኝነት ተጠምደናል፣ ተተብተበናል። እኛስ ታስረን የለ ወይ? እኛም የተተበተብንበትን የዘረኝነት ትብታብ ይህን ሰንሰለት መድኃኔዓለም ይፍታልን። ሰውም በሰውነቱ ብቻ የምንወድ እንዲያደርገን ሥላሴ ይፍቀድልን። ይሄ ወንዝ የሚያቆጣጠረው መንፈስ መድኃኔዓለም ከምድሪቷ ይሰርዝልን። እና ይገርማቸዋል። ምን ነው ተኝተሃል አሉትና እንዲህ አሉ፣ እንዳንጠፋ አሉት። እስቲ በሉ እናንተ በማርያም በሉ። ተረዳችሁ? እንዳንጠፋ ተነስተህ እግዚአብሔር ያስበን እንደሆነ አምላክህን ጥራ አሉት። ማን ያስበን እንደሆነ? እግዚአብሔር ያስበን እንደሆነ። አያችሁ፣ ተነስተህ አምላክህን ጥራ አሉት። ዮናስ ከእንቅልፉ ተነሳ። የዚህ ሰዓት አሁንም የተኙትን እግዚአብሔር በምሕረት ያንሳልን። አሜን። ከዛ በኋላ ዮናስ ከተነሳ በኋላ እንዲህ አሉ፣ ይሄ ክፉ ነገር በማን እንደመጣብን ዕጣ እንጣጣልና እንወቅ አሉ። አሁንም ይቺ መርከብ የተናወጠችው መርከብ የተባለችው ኢትዮጵያ ሰላሟ የተናጋው አዎ በማን ምክንያት ነው ብለህ ጣት እንደምትቀስረው እንዳይመስል ዕጣው ይውጣ። ዛሬ በእኛ ላይ እንደሚወርድ እርግጠኛ ነኝ። በአንቺም ላይ በአንተም ላይ በእኔም ላይ። ይቺን ሀገር የምናደማት እኛ ነን፣ የምናቆስላት እኛ ነን። ከእግዚአብሔር ፊት የኮበለልነው እኛ ነን። መርከቧ ላይ ገብተን የተሸሸግነው እኛ ነን። ነፋስ የተነሳው በእኛ ምክንያት። ስለዚህ እንደ ቅዱስ ዳዊት ማቅ ለብሰን አንተን ብቻ በደልን በፊትህም ክፉ ስራ ሰራን እያልን ልንለምነው ይገባል። እየመረራችሁ ስሙ። ጣት መቀሰራችን እናቁም። ሚስተር ኤክስ ሚስተር ዋይ ማባባሉን አናቁም እና ይሄ ነገር ያገኘን ይሄ ጥፋት ያገኘን በእኔ ምክንያት ነው ብሎ የሚያለቅስ ዮናስ ያስፈልጋል። ዕጣ ይጣጣል ሲባል ዕጣው በማን ላይ ወደቀ? በዮናስ ላይ። ዛሬ ያገኘን መከራ፣ ዛሬ ያገኘን ስደት፣ ዛሬ ያገኘን ሰቆቃ፣ ዛሬ ያገኘን እንግልት በማን ይመስላችኋል? ይሄ ሁሉ መከራ የመጣብን በተኙት ዮናሶች ናቸው። በተኙ ዮናሶች፣ በጎቻቸውን በማሰማራት ባልቻሉ እረኞች፣
ራሳቸውን ብቻ በሚመለከቱ የእረኝነት ስራቸውን በተው በረሱ ከእግዚአብሔር ሐሳብ ፈቀቅ ባሉ ዮናሶች ያገኘን መከራ እመኑኝ፣ ዓለም ጠልቶናል። ይሄ እየመረረን ልንቀበለው የሚገባ እውነት ነው። ኦርቶዶክሳውያን ናችሁ እንዴ? ተጠራጠራችሁ እንዴ? ካቶሊካውያን አለምችሁ ልጅ ውስጥ ኦርቶዶክሳውያን ናችሁ? ኦርቶዶክሳውያን ናችሁ ወይ? የሥላሴ ልጆች ናችሁ ወይ? የድንግል ማርያም ልጆች ናችሁ ወይ? ዓለም ጠልቷችኋል። ዓለም ማይተማችንን ጠልቷል። ተጠልተናል። በዓለም በየትኛውም ዓለም ክፍል ሂዱ መከራ የሚደርስበት ኦርቶዶክሳዊ ነው። ለምን? ዓለም እግዚአብሔርን በካደበት ጊዜ አያችሁ፣ በአምልኮ የጸናች ኦርቶዶክሳዊ ቤተክርስቲያን ናት። ስብሐተ እግዚአብሔር ያላጓደለች 365 ቀናትን ከፋፍላ እንደ ወቅቱ እንደ ጊዜው እግዚአብሔርን የምታመልክ የምትሰግድ በመጽሐፍ ቅዱስ ስሟ የተጻፈላት ሀገር ኢትዮጵያ በተለይ እጆቿን የምትዘረጋው ወደ አምላኳ ወደ እግዚአብሔር እንደሆነ የተነገረላት ኢትዮጵያ እድል ፈንታዋ እግዚአብሔር ብቻ ነው። የዚች ሀገር ተስፋዋ እግዚአብሔር ብቻ ነው። ማለት ተስፋዋ እግዚአብሔር ነው ካልን እናንተም ተስፋችሁ እግዚአብሔር ነው። ወደ ተስፋችሁ ወደ እግዚአብሔር ነው። ወደማይጠላችሁ ወደ እግዚአብሔር ነው። የኃጢአት ሐሩር ያጠወለጋችሁ ነው። የኃጢአት ፀሐይ ሞቃችሁ የተወለጋችሁ ሐሩሩ ያጠወለጋችሁ ነው። ቤተክርስቲያን ጥላ ናት። ልጆቼ ትላለች ቤተክርስቲያን በሯን ከፍታ ትጠራችኋለች። እግራችሁ እየደረሰ ልባችሁ እየሸፈተ እኮ ተቸግረን ነው። እኛም ቃላችን ሌላ የምንኖረው ኑሮ ሌላ፣ የምንሰብከው ሌላ የምንኖረው ሌላ፣ የምንዘምረው ሌላ የምንኖረው ሌላ፣ የምንቀድሰው ሌላ ቅድስናው የለም። እኛም ራሳችንን ፈትሽ፣ እኛም ራሳችንን ልንመለከት ይገባናል። የቤቱ አገልጋዮች እናንተም ስንደክም አይታችሁ አትፍረዱብን። እናንተ የለበሳችሁትን ስጋ ነው የለበስነው። ልንደክም እንችላለን። በድካማችን የሚራራ ጌታ አለን ተብሎ ግን ተጽፏል። ስንደክም የሚያበረታን፣ ስንዝል የሚደግፈን፣ አይዟችሁ ብሎ በብርታት ቃል የሚደግፍ ደግ የሆነ አባት አለን። እሱን ተስፋ አድርገን የመጣ ነው። ዳዊት ምንድን ነው ያለው? እኔ ግን በምሕረት ብዛት ወደ ቤት እገባለሁ እኮ ነው ያለው። በምን ብዛት? ስለዚህ ሁላችን እዚህ ውስጥ ምሕረት የተደረገልን ሰዎች ነን። የሰማችሁ ነው አይደል? የተለየን አይደለም። ምሕረት የተደረገልን ሰዎች ነን። እና ከዛ በኋላ ይህ ክፉ ምክንያት በማን ምክንያት እንዳገኘ ንገረን አሉት። እጣው በዮናስ ላይ ወጣና በምን ምክንያት ነው ያገኘ? ማነ? ስራ ምንድነው? ከወዴት መጣ? አገርስ ማን ነው ብለው ጠየቁት። እንዲህ አለ፣ እኔ ያለ ዕብራዊ ነኝ አለ። እስቲ እኔ ኢትዮጵያዊ ነኝ በይ። እኔ ኬንያዊ፣ እኔ ሱዳናዊ ነኝ፣ እኔ ሶማሊያዊ ነኝ። ኧረ በመድኃኒዓለም እንዴ እኔ በሌላ ቋንቋ ባስተምር ይሻለኛል። አማርኛ ሰው እስቲ እኔ ኢትዮጵያዊ ነኝ በሉ። ኢትዮጵያዊነትማ እንደ ቲሸርት የምንቀይራት ትሆናለች። ድሮ ነበር በአባቶቻችን ዘመን። አሁን ሀገሩን የሚወዳል እንዴትም አድርጎ በኬንያም በሱዳን በሶማሌ የሚወጣ ነው እንጂ ሀገሩን የሚወድ ሰው አለ? ንገሩኝ። ጥቂት ሰው ነው ያለው። ማምላክ ምስክር ድሮ ተወስዶ በጣም ብዙ ነገር ተወስዶብናል። ስለዚህ አሁን ደግሞና እኔ ኢትዮጵያዊ ነኝ በሉ። ዮናስ ሲጠየቅ የመለሰው እኔ ዕብራዊ ነኝ አለ። የተኛው ዮናስ ሲቀሰቀስ እጣው ሲወድቅበት፣ ስለዚህ እኔ ኢትዮጵያዊ ነኝ። የዚች ሀገር ባለዕዳ አንተ ኢትዮጵያዊ ነህ። የዚች ሀገር ባለዕዳ፣ የዚች ቤተክርስቲያን ባለዕዳ አንቺ ኢትዮጵያዊ ነሽ። አዎ የዚህ ሀገር ባለዕዳ ነሽ። ለሀገርሽ ሰላም ያልጸለይሽ፣ ለወገንህ ስደት መሬት ወድቀ ማልቀስ ያልቻል ዛሬም እንብላው እያላችሁ ያላችሁ፣ በዳንኪራው አስረስምሹ እያላችሁ ያላችሁ ሰዎች አላችሁ። ትወዷታላችሁ ኪዳነ ምሕረትን። አዎ፣ ግን ስለ ሀገራችሁ ምን ያክል፣ ስለ ቤተ ክርስቲያን ምን ያክል ስለምትወዷት ማለት ተሰበሰባችሁ ነው አይደል? ቀጥሎ እንዲህ አለ፣ እኔ ዕብራዊ ነኝ ካለ በኋላ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላችሁ። ማንን ታመልካላችሁ?
ማንን ነው የምናመልከው? አቤት እግዚአብሔርን ምናመልከው፣ ምንበረከክለት፣ ምንሰግድለት፣ በጎ አምልኮ ምናመልከው እግዚአብሔርን ነው። በቅዳሴያችን ላይ ቅዳሴ ልክ እንደተገባ ዲያቆኑ በእንተ ቅድሳት ከማንበቡ በፊት ምንድን ነው የሚባለው? ካህኑ ፍትሐ ሊደግምላችሁ ሲል ዲያቆኑ የሚያሰማው አንድ ነገር አለ። ለእግዚአብሔር በፍርሃት ሆናችሁ ስገዱ ይላል። በዚህ ቤተ መቅደስ ለማን ነው የሚሰገድ? ለማን? ስለዚህ ዮናስ መልሱ ምንድን ነው? የመጀመሪያው እኔ ዕብራዊ ነኝ አለ። ዕብራዊ ነኝ። የመጀመሪያው አንተ ኢትዮጵያዊ ነህ አይደለ? መጀመሪያ ኢትዮጵያዊነትን አስቀድም እስቲ። እየሰማችሁ ማለት ከዛ በኋላ የሚከተለው ይከተላል። እኔ ዕብራዊ ነኝ ካለ በኋላ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ ሲላቸው ፈሩ ይላል። ምን አሉ? ማንን አመልካለሁ ስላለ ምናልባት እጣው የወደቀው በሱ ነው። ደግሞ እግዚአብሔርን አመልካለሁ እያለን ነው። ይሄ ሰው የእግዚአብሔር ሰው ይመስላል። ይሄንን ሰው አንስተን ወደ ባህር ብንጨምረው እግዚአብሔር አንዳች ነገር ሊያደርገን ይችላል ብለው ፈሩ። ዮናስ ግን እንዲህ አለ፣ እኔ ወደ ባህር ካልተጣልኩ በስተቀር መርከቢቱ ሰላም አታገኝም አለ። አንድ ሰው የሚጣል ዮናስ፣ መርከቢቷን የበጠበጣት ዮናስ ወደ ባህር መጣል አለበት። የሰማችሁ ነው። ወይንም ደግሞ ዮናሶች ተሰብስበው መርከቢቷን ያናወጡ ዮናሶች ተሰብስበው በእግዚአብሔር ፊት ሊጣሉ ይገባል። ራሳቸውን ሊያዋረዱ ይገባል። የሰማችሁ ነው የምለው ነገር። ከዛ ግዴላችሁ አትፍሩ፣ አንሱና ወደ ባህር ውስጥ ጣሉኝ አላቸው። አነሱና ወደ ባህሩ ሲወረውሩት መርከቢቱ ጸጥ አለች። እግዚአብሔርስ ዮናስን ተወው? ከመንገድ ርቋል አልሰማኝም ብሎ ተወው? ባህር ውስጥ ሲጣል እሰየታ አባቱ እኔን አልሰማ ብሎ ይበለው አለ። ይኸው የኛ ሰው እንደዛ ይላል። ትንሽ ፈተና ሲገጥም የታባቱ እሷ ስትንቀባረር የታባቱ ይበለው እንደዚህ ሲሆን አይደለም ይለው። ስንወድቅ እሰይ የሚለን ብዙ አለ። እግዚአብሔር ወደ ባህር ሲጣል ዮናስን የሚቀበል አሳ አንበሪ ያዘጋጀለት። አሳ አንበሪ ሆዱ እኮ ምቹ አይደለም። ሳይንስ ያመጣው መቼም በደንብ ታውቃላችሁ ከኛ በተሻለ። በሆድ ውስጥ እንደ መጋዝ ያለ ዳይጀስት የሚያደርግበት ነገር አለው። የአሳ አንበሪ ሆድ ውስጥ የገባ ሰው ይቆራረጣል። ምቹ ያልሆነ ነገር ውስጥ ነው ያለው። አሳ አንበሪ እንደ ኬሚካል ያለ በውስጡ አሲድ ይተፋል። አያችሁ፣ እግዚአብሔር ለዮናስ ያዘጋጀለት ምቹ ያልሆነ ነገር ነው። ላስታውሳችሁ የእናታችሁን ማይፀን 9 ወር ከ5 ቀን የቆየንበትን የእናታችንን ማይፀን ልጁ ተስተካክሎ አይደለም በእናቱ ማይፀን የተቀመጠው። የሰማችሁ ነው። እንዲህ ሸርተት ብሎ የተቀመጠው። አንድ ቀን አንቺ ማዬ ለራስሽ ተስተካከልሽ በትራሽ ስተኝ እንዴ ዘገዘግሽኝ እኮ ብሏት ያውቃል እንዴ? ልጁ ነገሩኛ። የእናት ማይፀን ውስጥ ኦክሲጅን የለም። በእናት በኩል ግን ሁሉን ነገር እግዚአብሔር ያደርግለታል አይደል? ያ ልጅ 9 ወር ከ5 ቀን ቆይታውን ጨርሶ ከማይፀን ዓለም ሲወጣ ከጠባባው ወደ ሰፊ ከጨለማው ወደ ብርሃን ሲመጣ ያ ልጅ አይስቅም፣ እያለቀሰ ይመጣል። ለምን ይመስላችኋል? ተዘግዝቄም ሲመቸኝ ከነበረው ከማይፀን ዓለም ተስተካክዬ ወደማይመቸኝ ዓለም መጣሁ ብሎ ያለቅሳል። ይሄው ወገቤና መመኘያ ቦንድድ ፍራሽ ትገዛለህ ግን እንቅልፍ የለም። ይሄው የኢትዮጵያ ገበሬ ሄድና ቁርበት አንጥፎ ዲስክ የሚባል ነገር አያውቀውም። ለምን ይመስልሃል? ያልተስተካከለው ፍራሻችን አይደለም፣ ያልተስተካከለው እኛ ነን። እየሰማችሁ ነው? ስብዕናችን አልተስተካከለም። አመለካከታችን አልተስተካከለም። ትክክል አይደለም። በአጠቃላይ ትክክል አይደለም። የቆምንበት መንገድ እመኑኝ ትክክል አይደለም። ከቤተ መንግስት እስከ ቤተ ክህነት የእግዚአብሔር ክብር ሞልቷል። እና ባህር ውስጥ አሳ አንበሪውን አዘጋጀለት። 3 መዓልት 3 ሌሊት በአሳ አንበሪ ሆድ ውስጥ። እስቲ እኔ ይገርመኛል እግዚአብሔር። ውሃ ውስጥ 3 ደቂቃ ያለ ኦክሲጅን መቆየት ይቻላል? ይቻላል ወይ? እንደው ጎበዝ የሆነ ዋናተኛ 1 ሰዓት መቆየት ይችላል ውሃ ውስጥ? አያችሁ፣ ኦክሲጅን ሳይዝ። ስለዚህ ዮናስን የተቀበለው ማን ነው ማለት ነው? እግዚአብሔር ስትወድቅ ወንድሜ ዝም ብሎ አያይህም። እግዚአብሔር ስትጣል ዝም ብሎ አያይህም። እህቴ ዝም ብሎ አያይሽም። በኃጢአት ውስጥ ነን፣ በርኩሰት ውስጥ ነን፣
በደል እየጨመርን ነው። ስንወድቅ ግን እግዚአብሔር ዝም ብሎ አይሄድም። የሚያነሳ እጅ አለው። የደገፈን የምሕረት እጅ አለ። አያችሁ፣ ይቅር ያለን እጁ። አሁን እኮ ያለ ነው የደገፈን የምሕረት እጁ ነው አይደል? እና 3 መዓልት 3 ሌሊት ካደረ በኋላ ዮናስን የት እንደተፋው ታውቃላችሁ? አልሄድም ብሎ የኮበለለበት ከተማ ላይ እግዚአብሔርን አልታዘዝም ወደ መጀመሪያዊቱ ከተማ ሊሰበክላት ወደሚገባት ከተማ ዳር ላይ አሳ አንበሪው ተፋው። አያችሁ፣ ብዙዎቻችን ዓለም ውጡ አስቀርታናለች እንጂ አልተፋችንም። ዮናስን ከተማዋ ላይ ተፋው። ዮናስ ልክ እንደወጣ አሁን አለመታዘዝ እንደማያዋጣ አመነ። አያዋጣም አለመታዘዝ፣ እብሪተኛ መሆን፣ ልግመኞች መሆን በቃ አያዋጣም። ለማን መታዘዝ ይሻላል? ለማን መገዛት ይሻላል? ከዛ ዮናስ ያለው አንድ አማራጭ አለ። እየሰማችሁ ይኖር በቃ ዮናስ በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ ይላል ምዕራፍ 2 ላይ ምን አለ? በመከራ ሳለ ወደ አምላክ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። እግዚአብሔር ይስማችሁ። በሲኦል ሆድ ውስጥ ሆኜ ጮኽኩ፣ ቃሌንም አዳመጥክ ካለው በኋላ ወደ ጥልቁ ወደ ባህር ውስጥ ጣልከኝ አለ። ወደ ምን ጣልከኝ አለ? ወደ ጥልቁ ወደ ምን ውስጥ? ወደ ባህር ውስጥ ጣልከኝ። ፈሳሾችም በዙሪያ ነበሩ፣ ማዕበልና ሞገድ ግን በላይ አለፈ አለ። መከራውን በላያችን ያሳልፍልን። የኢትዮጵያን መከራ ያሳልፍልን። የእናቶቻችን መከራ ያሳልፍልን። የሕፃናቱን መከራ ያሳልፍልን። የገበሬውን መከራ ያሳልፍልን። የወጣቱን መከራ ያሳልፍልን። መከራውን ግን ያሳልፍክልኝ አለ እና እግዚአብሔርን እያመሰገነው የነበረው አለመታዘዝ አያዋጣኝም ብሎ ዮናስ እግዚአብሔርን ሊታዘዝ ቃል ገባ። ሁለተኛ ይላል ምዕራፍ 3 ላይ ሁለተኛ በሉ እስቲ። የእግዚአብሔር ቃል ወደ ዮናስ መጣ ይላል። አንዴ ተናግሮን ዝም አይለን መድኃኒዓለም። አያችሁ፣ ሁለተኛም ተናገረው እግዚአብሔር። ምን? ልጆቹ እንዳይጠፉበት እግዚአብሔር ለልጆቹ ተጨንቋል። ኢትዮጵያውያን እንዳይጠፉበት ስለ ኢትዮጵያውያን ተጨንቋል እግዚአብሔር። አለን ያለው ዮናስ ነው እንጂ ህዝቡ እኮ አይደለም። ህዝቡማ ተመለስ ስንለው የሚመለስ ደግ ህዝብ ነው የኢትዮጵያ ህዝብ። ና ስንለው ይመጣል፣ አጨብጭብ ስንለው ያጨበጭባል፣ ስጥ ስንለው ይሰጣል። አልታዘዝ ያለ ዮናስ እግዚአብሔርን አልሰማ ብሎ ለህዝቡ የእግዚአብሔርን መልእክት አላስተላለፍ ያለው ዮናስ ስለሆነ ነው እንጂ ህዝቡማ በኃጢአት ተዘለው ቢኖሩም የራራላቸው እግዚአብሔር ነው። ማን አዘነለት? ለዛስ ለኢትዮጵያም እግዚአብሔር ይዘንልን፣ ለእኛ ለሁላችን ይዘንልን። ድጋሚ እንዲህ አለው፣ ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበካለሁ። ዮናስም ተነስተው እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌ የሶስት ቀን መንገድ ያክል እጅግ ታላቅ ከተማ ነበረች። ዮናስም የአንድ ቀን መንገድ ያክል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም አለ። ምን አለ? ጮኸ በከተማው ህዝቡ ሁሉ እንዲሰማው። ከሊቅ እስከ ደቂቅ መኳንንት የለ፣ መሳፍንት፣ ንጉሥ የለ፣ ደንገጡር የለ፣ ሁሉ ወታደሩ ሁሉ ወንጮ፣ የምድር እንስሳት ሁሉ እንዳይቀሩ፣ የቤት እንስሶች ከጋጣቸው ከበረታቸው እንዳይፈቱ ሁሉ ማቅ ለብሶ ለ3 ቀን አመድ ለስልሶ በከተማይቱ ላይ የሚመጣው መከራ እግዚአብሔር እንዲያሳልፍ ያልቅስ አለ። ይኸው እንታዘባለን። ጠዋት ቤተክርስቲያን ስንሄድ፣ ጠዋት ጉባኤ ስንወጣ ታምር ነው የምናየው። ይኸው ታክሲ አይደለም ሰልፍ ያለው። ጠዋት እግዚአብሔር ይመስገን ታክሲ ሰልፍ የለም፣ ስጋ ቤት ነው ሰልፍ። ከዚህ ቁረጥ ከዚህ ፍለጥ ይላል። ከዛ በኋላ ከሆነ ሰዓት በኋላ እግዚአብሔር ያይና ይኸው እግር ሸምቀቅ የምታደርግ አንድ በሽታ አለች፣ ታውቋታላችሁ። በዚህ ዩሪክ አሲድ ይባላል፣ በዚህ ደግሞ ኮሌስትሮል ይባላል፣ በዚህ ደም ግፊት፣ በዚህ ሌላ በሽታ ከዛ ይመጣል። ከዛስ ምንድነው? ምን አለመብላት ይሏል። ምን አለ ማለት? አዎ በቃ አሁን እኮ ሳይንስ እየተስማማ ፋስቲንግ የጾም የሚለውን ሀሳብ እየደገፈ ነው ያለው። ብትጾሙ ጤናማ ትሆናላችሁ፣ ረጅም ዕድሜ ትኖራላችሁ ነው የሚጾም ሰው ጤናማ እና ጾሙ አላቸው። ዮናስ አልቅሱ አላቸው። የሚገርማችሁ የዮናስን ቃል በከተማ ያለ ህዝብ ብቻ ሳይሆን ንጉሱ እንኳን ሰማ፣ ከዙፋን ወረደ ይላል። ማን ወረደ? ዮናሶች ያልወረዱ ዮናሶች አሉ። ከወንበራቸው ወርዶ መጸለይ ያቃታቸው ዮናሶች፣ ማልቀስ ያቃታቸው ዮናሶች። ይኸው ዛሬ መከራ ውስጥ ነን።
መከራው ስላለው ህዝብ ግን አልደረስንለትም። ዛሬም ችግር ውስጥ አለ። ያለቅሳል። የሚያባብለው የለም፣ የሚያጽናናው የለም። ሁሉ መንደር ድንኳን አለ፣ አጽናኝ የለም። ሁሉ ቤት ለቅሶ አለ፣ ለቅሶ ደራሽ የለም። የሉም ማን ዮናሶች። ስለዚህ ወደ እግዚአብሔር ተነስቶ መጮሁ አማራጭ የሌለው አማራጭ። በቃ ምርጫችን እሱ ብቻ ነው። ከኔ ጋር ናችሁ? ንጉሱ 3 ቀን እንዲህ አለ ዮናስ፣ እግዚአብሔር አለ ከተማይቱን ያጠፋታል ወይንስ አያጠፋትም? እግዚአብሔር የሚያደርገውን ማየትማ እፈልጋለሁ ብሎ ዮናስ ከከተማዋ ወጣ ያለ ቦታ ላይ ሄደ። ይሰማችሁ? ከከተማዋ ወጣ ብሎ እግዚአብሔር ከተማዋን አጠፋለሁ ብሏል። ህዝቡ ደግሞ እየጾመ እየጸለየ ነው። ትጠፋለች ወይንስ አትጠፋም ብሎ ከተማዋ ላይ እግዚአብሔር የሚያመጣውን መዓት ለማየት ቆመ። እግዚአብሔር ግን መሐሪ ነው። መሐሪ ነው በሉ እስቲ። መሐሪ ነው በሉ እስቲ። ከዛ በኋላ 3 ቀን በኋላ እግዚአብሔር ተጸጽቶ የሚያመጣባቸው መከራ አሳለፈላቸው ይላል። በኢትዮጵያ ላይ ያለው መከራ እግዚአብሔር ያሳለፈልን። በቤተ ክርስቲያናችን ያለው መከራ ያሳለፈልን፣ አሳለፈላቸው። ከዛስ ዮናስ በዚህ ነገር ደስ አላለውም ማለት አይገርም? አያሳዝንም? አያሳዝንም ወገኖች? ደስ አላለውም። ለምን? እግዚአብሔር ቀድሜ እኮ አውቃለሁ፣ አልሄድም ብዬ አልታዘዝም ብዬ እኮ የኮበለልኩት አለ ዮናስ። መሐሪ እንደሆንክ አውቃለሁ። ምን እንደሆንክ? መሐሪ እንደሆንክ አውቃለሁ። አጠፋቸዋለሁ የሚለውን ቃል ተናግሬ አንተ ደግሞ ምሕረት ብታደርግ ህዝቡ ከነቢያት ሐሰት ይደምረኛል፣ ውሸታም ይለኛል ብሎ ነበረ። አሁንም ምን አለ? ህዝቡን ምሕረት ስላደረገለት ከ3 ቀን በኋላ እግዚአብሔር ለከተማይቱ ይቅርታ ስላደረገላት አዘነ። ዮናስ አልተደሰተም። እግዚአብሔር ዮናስን እንዲህ አለው፣ በውኑ ታዝን ዘንድ ይገባሃል አለው። ትቆጣ ዘንድ ይገባሃል አለው። አዎ እቆጣ ዘንድ ይገባኛል። ቀድሜም እኮ አልሄድም ያልኩት በዚህ መሐሪ እንደሆንክ አውቄ ነው አለው። ዮናስ ከተማይቱን ለቀቀና ወደ አንድ ቦታ ሄደ። የሚጠለልበትን መጠለያ ሰራና ከዛ ተቀመጠ። እግዚአብሔር ቅል የሆነችን ቅል አዘዘና ጥላ እንድትሆነው አደረገለት። ዮናስ በዛች ቅል ስር ተጠለለ፣ ደስም አለው አለ። ከዛ በኋላ ማታ ላይ አንድ ትል መጣችና ቅሊቷን መታቻት። ለዮናስ ጥላ የሆነችው ቅል ደረቀች። ቀትር በሆነ ሰዓት ዮናስ አናቱን ፀሐይ ቀጥቅጦ መታው። ዮናስ ሰውነቱ ዛለ፣ ደከመው። በዚህ የተነሳ ዮናስ ተበሳጨ። ለማን የተበሳጨው ከተባለ ለሚጠፉት ህዝቦች አይደለም። ዮናስ ለነነዌ ህዝብ አልተጨነቀም፣ አላለቀሰላቸውም። እግዚአብሔር ከጥፋት ስለተመለሰ ምሕረት ስላደረገላቸው በዛም አልተደሰተም። በጣም የሚገርማችሁ የዮናስ ብስጭት ለምን ያቺ ጥላ የሆነችን ቅል ያቺ ትል መታ አደረቀቻት በሚል በዚህ ተበሳጨ። በውኑ አለው እግዚአብሔር አሁንም ትቆጣ ዘንድ ይገባሃልን አለው። ትቆጣ ዘንድ ይገባሃል ዮናስ? አዎ ይገባኛል፣ እንደውም ከህይወት ሞት ይሻለኛል ብሎ ተናገረ በድፍረት። እንዲህ አለው እግዚአብሔር አንተ ላልደከምክባት ጠዋት በቅላ ማታ ለተወለገች ለዚች ቅል ተጨንቀሃል። እኔ ግን አለ እለ ይፈለጡ ጸጋሞሙ እሚማኖሙ ግራቸውን ከቀኛቸው ያለዩ ህዝቦች ይላሉባት 127,000 ህዝብ በላይ ለሚኖርባት ለነነዌስ እንዴት አላዝንም አለው እግዚአብሔር። ለኢትዮጵያስ እንዴት አያዝንም? 100 ሚሊዮን ህዝብ በላይ ላለባት ለኢትዮጵያስ እግዚአብሔር እንዴት አያዝንም? ዛሬ ዮናሶች የሚያዝኑት ለህዝቡ ጥፋት አይደለም። የዛኛው በብሉይ ኪዳን የነበረው ዮናስ ሐዘኑ ጥላ ለሆነችለት እሱ ላልደከመባት ላላበቀላት ላልደከመባት ለዛች ቀን ነበር የተጨነቀው። ዛሬም ከሰው በላይ ለቁስ የሚጨነቁ ሰዎች አሉ ወገኖች። ሕንፃ ሥላሴ እየፈረሰ ትውልድ እንደ በሬ እየታረደ ማንን አሳይቶን ይሁን ይሄን ጭካኔ ወገኖቼ? እኔ ገርመኛል። ኢትዮጵያውያን እንዲህ ያልነበራችሁ እንዲህ አልነበርንም። እስቲ ለፋሲካ፣ እስቲ ለገና፣ እስቲ ለሆነ በዓል ባሎቻችሁን ወይም አይለዛም ከፍ ያሉ ልጆቻችሁን የሚጾሙ ልጆቻችሁን እስቲ ዶሮ ወረድልኝ ስትሉት ዶሮ ካረደ በኋላ እኮ አንቺ ይዘሽ የምትቆሚው ሳፋውና የዶሮውን እንኳን መከራ ጣር ላለማየት ዶሮ አርደን ስንነሳ ሳፋ እንደፋበታለን።
ዛሬ ማን አስተማረን ታዲያ? ወንድምን አጋድሞ ማረዱ ማን ያሳየን? ይህንን ጭካኔ ማን ያመጣብን? የለብንም። በታሪክም አልነበረም፣ በአባቶቻችን ዘመንም አልነበረም። ታሪክ አንብቡ፣ የለም። ማን አሳየን ይህንን ጭካኔ? ስለዚህ ተኝታችኋል። በወንዱም በሴቶችም ያላችሁ ዮናሶች፣ በቤቱ በቤተ መቅደሱ በውስጥም በውጭም ያለን ዮናሶች ተኝተናል። ልንነቃ ይገባናል። ምንድነው ያለው እግዚአብሔር? ግራቸውን አለ። እስቲ በሉ ከቀኛቸው ያለዩ በዛች ከተማ የሚኖሩ አሉ። ግራቸውን ከቀኛቸው ያለዩ የተባሉት ኢትዮጵያውያን ናቸው። ጽድቅና ኃጢአት የተደበላለቀብን ሕፃናትን ታውቃላችሁ? ጫማ ልበሱ ብትሏቸው ቀኝና ግራውን ያውቁታል። የቀኙን ለግራው የግራውን ለምን ይለብሳሉ? ለምን ይመስላችኋል? ጠይቃቸው። ሕፃናት ስለሆኑ የማስተዋል ደረጃ ላይ ስላልደረሱ አይደል? ቀኝና ምናቸውም ስለማይለዩ ግራቸው። እኔና እናንተም እንደዚህ ሆነን ዛሬ ቀኝና ግራው ተደበላለቀብን። ኃጢአትና ጽድቅ፣ ዘፈንና መዝሙሩ አለየነው። ከቅድስና ራቅን። ግራ የተባለው ኃጢአት፣ ቀኝ የተባለው ጽድቅ ነው። ሁለቱም ተደበላለቀብን። ሁለቱም አይቅሩብን ብለን ሁለት ቤት እግራችን ረግጧል። ዘፈኑ መዝሙሩም ያምረናል። ይሄው ጠዋት መዝሙር የሚከፈትባቸውን ቤቶች ታዘቡ። ከ4 ሰዓት ያለፈ መዝሙር ግን አያሰሟችሁ። እስኪ ነጋ እንቅልፍ እስኪነሷችሁ ዘፈን ይደልቃሉ። ልክ ሲነጋ እንዴት እንደሆነ አላውቅም። አያችሁ፣ ሁለቱም አይቅርብኛል። ግራቸውን ከቀኛቸው ያለዩ። አያችሁ፣ መጽሐፍ ቅዱስ ቀኝና ግራ ብቻ አይደለም። በነገራችን ላይ ግራና ቀኝ፣ በግና ፍየል፣ ጨለማና ምን ብርሃን እንዲህ እያደረገ ይመስላል። ለምሳሌ ቀኝና ግራ። አሁን በቀኝ መቆምን ማን ነው የሚፈልገው? እስቲ እናንተ በቀኝ መቆም ነው በግራ መቆም ነው ፈልጉት? ግድ የላችሁም። አሁን ጥያቄን አስተካክዬ ግራ አዝማች ነው ወይንስ ቀኝ አዝማች ብላችሁ ቀኙን ከተበላችሁ ያው ግራው አይቀርባችሁ እና ግራና ቀኝ፣ በግና ፍየል ተብሎ መጽሐፍ ቅዱስ ተቀምጧል። ጽድቅና ኃጢአት እየሰማችሁ ነው። አሜሃ ዕለት ይበኪዩ ኃጥአን ወይትፌሱ ጻድቃን። በዛን ዕለት ጻድቃን ደስ ይላቸዋል፣ ኃጥአን ግን ያለቅሳሉ። ለምን? የትኛው ዕለት? ጻድቃንን በቀኝ ሲያቆማቸው። በየት ሲያቆማቸው? በቀኝ ሲያቆማቸው። ኃጥአንን በግራ ሲያቆማቸው። በቀኝ ያቆማቸው የሚደሰቱት ኑ አቤ ቡሩካኑ ለአቡዬ ሲላቸው፣ የአባቴ ቡሩካኖች ኑ ዓለም ሳይፈጠር ያዘጋጀሁትን መንግስቴን ምን በሉ ወረሱ ሲላቸው ጻድቃን ይደሰታሉ። አያችሁ? ኃጥአንስ የሚያለቅሱ ሁሩ እምኔ አላውቃችሁም ወግዱልኝ፣ ከኔ ሂዱ። ከእግዚአብሔር ቃል በላይ ተድላና ደስታን የመረጣችሁ፣ ዓለምን የወደዳችሁ፣ በዓለም ያለውን የሥጋ ፍላጎት የዓይን አምሮት የወደዳችሁ፣ እግዚአብሔርን ያልሰማችሁ፣ መጽሐፍ ያቃለላችሁ፣ መምህራን የናቃችሁ ወግዱልኝ ይላቸዋል። የዛን ዕለት ቀኝና ግራ፣ ብርሃንና ጨለማ፣ በግና ፍየል ያልኳችሁ ስንዴውን ወደ ጎተራ እንክርዳዱን ለእሳት ሊዳርግ አማኑኤል ሲመጣ ቁመተ የማንን ነጽሮተ ስሉስ ቅዱስን ያድለን። አሜን በሏ። ምን ተገበርኪ አይቴ ነበርኪ ይለናል። የዛ ጊዜ የማን ዘር ነበርክ? ምን ቋንቋ ስትናገር ነበርክ አይልም። እኔ ሮያል ፋሚሊ ነኝ የንጉሥ ቤተሰብ ነኝ ብትል አይተሰማም። ስራ ያዋጣል። ስራ በጎ ምግባር የለንም፣ ምግባር የለንም። ሃይማኖታችንም ውሸታም ነው። እየወላወልን ያለ ነው። አስማተኛ መንደር እንረግጣለን፣ ስላሴንም እንማጸናለን፣ ጠንቋይ ቤትም እንሄዳለን፣ እናስመትታለን፣ እናስደግማለን፣ እናስተበትባለን፣ ደግሞ እግዚአብሔርን እንለምናለን። ውሸታሞች ሆነናል። ምንና ምን አልኳችሁ? እስቲ በግና ፍየል በሉስ። ኃጥአን በፍየል ነው የተመሰሉት። በምን በበግ ደግሞ የተመሰሉት እነማን ናቸው? ለምን ይመስላችኋል? ፍየል ሀፍረተ ስጋዋ የተገለጠ ነው። እውነት አሰብ ፍየል ሀፍረተ ስጋዋ የተገለጠ ነው። ኃጥአን በፍየል ተመሰሉ። ለምን? ኃጥአንም ኃጢአታቸውን በንስሐ አይሸፍኑምና። ንስሐ ሳይገቡ በተድላ ደስታ ይጨርሳሉ። ሙሽራው ይመጣል፣ ይጠራሉ፣ ይሞታሉ፣ ለፍርድ ይቆማሉ። በፍየል ተመሰሉ። ሀፍረተ ስጋዋ በላቷ ትቀርናለች፣ ትሸፍናለች። ኃጥአንም በደላቸውን በንስሐ ይገድናሉ። ጻድቃን
በምናቸው ይከርናሉ? ጻድቃን ኃጢአታቸው በምን በንስሐ ይሸፍናሉ። ቀኝና ግራ ያሉ በነነዌ ከተማም የነበሩ ሰዎች ሁለት ቦታ እየረገጡ የጥጃ ምስል የሚያመልኩ እግዚአብሔርን የካዱ እግዚአብሔርን የረሱ የማይተማመኑ የሚገዳደሉ ሰዎች ነበሩ። እግዚአብሔር ግን አዘነላቸውና ምን አላቸው? እንዲጠፉ አልፈለኩም፣ ምክንያቱም በከተማዋ የሚኖሩ ግራቸውን ከቀኛቸው ያለዩ ናቸው። አንድ ነገር ላንሳና ልጨርስ ትምህርቴ። እግዚአብሔር ከሁላችን ጋር ይሁን። በዚህ በዜና አበው ላይ የተጻፈ ታሪክ ነው። አባ ዳንኤል የሚባል አንድ የበቃ አባት አለ። የበቃ አባት ማለት ከ10 ማዕረጋት የደረሰ እንደና አቡነ ተክለ ሃይማኖት ነው። የበቃ አባት ማለት ከ10 ማዕረጋት የደረሰ እንደና አቡነ አረጋዊ ማለት ነው። የበቃ አባት ማለት እንደና አቡነ እስትንፋሰ ክርስቶስ፣ እንደና አባ ስነ ኢየሱስ፣ እንደና አቡነ አብይ እግዚ ያለ ነው። የቅዱሳን በረከት በሁላችን ላይ ይደር እና ከ10 ማዕረጋት የደረሰው ሰው እኛ አባ ዳንኤል የሚባሉት በሚኖሩበት ገዳም አንድ ሰው ንስሐ ሊገባ ይመጣና ሰይጣን ዝንጋዬ ያሳድሮ የሰማችሁናል ንስሐችሁን እንድትረሱ ከእግዚአብሔር ጋር እውነተኛ እርቅ እንዳይደረግ የሰራችሁትን ኃጢአት እንድትሸሽጉ ዝንጋዬ ያሳድርባችኋል። አያችሁ፣ እኛ አባት ግን ለአንቺ የተረሳ ለአንተ የተረሳውን ኃጢአት እግዚአብሔር እየገለጠ ይነግራቸውና ልጄ እቺንም እኮ ረስተሃታል እያሉ ይናገራሉ። ይሄ ጸጋቸው ነው። ይሄ ጽድቃቸው ነው። የሰማችሁ ዛሬ እግዚአብሔር ገለጠልን የሚሉ ሰዎች ሚስተር ኤክስ ናውጣ የጫማ ቁጥር የሚያክል ነው እንደዚህ የወገብ ቁጥር ምናምን እያሉ ነው የሚጠሩት። ወይ ሞባይል ቁጥሩን ይጠራል፣ ካልሆነም ደግሞ ስሙን ከነ አባቱ ሰምቶ ይመለሳል። ሰው ምስኪን ነው። በነገራችን ላይ የሰው ልጅ በተፈጥሮ ስለ ነገ ማወቅ ፍላጎት አለው። የሚያውቀው ችግሩን ከሰው ሰምቶ መምጣት ይወዳል። ችግሩ እኮ አይቀረፍለትም። ጠንቋይ ቤት ሄዶ ችግር እንዲህ ነው ብሎት ይነግረዋል እንጂ መፍትሄ ነው። መፍትሄ ያለው ስላሴ ጋር ነው። ማጋ ያንተ ጉዳይ ተጠቅልሎ የተያዘው በስላሴ እጅ ነው። እድል ፈንታ ነው ስላሴ። እና ወደ ትምህርቴ ስመለስ እኛ አባት በሚኖሩበት ገዳም ከገዳሙ በስተምስራቅ አካባቢ ላይ ትንሽዬ መንደር ውስጥ የሚኖሩ ሰዎች አሉ። ክርስቲያኖች ናቸው። በዕለተ ሰንበት ብቻ ወደ ገዳም ይሄዱና ከምስጢራት ይሳተፋሉ። በግብፅ ሀገር ቤተ መቅደስ የሚገባው የሚቆርብ ሰው ነው። የበይ ተመልካች አይገባም። ሰማችሁ አይደል? አዎ፣ እናንተ መገቡ ልጆቻችሁ ልታቆርቡ ፍልቅቅ አድርጋችሁ ጉሮሯቸው። አንተ ግን አትቆርቡ። ወደ ሙሉ ኢየሱስ ክርስቶስ ያነጻህንም ሁሉ ኃጣዊ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንተ ከኃጢአት መንጻት አትወድም። ልጅን ፈልቀቅ ግን ታቆርባለህ። በግብፅ ሀገር ግን ሁሉ ቆራቢ ነው። የማይቆርብ ሰው ቤተ መቅደስ አይገባም። ንዑሰ ክርስቲያን ነው፣ በደጅ ነው የሚቆመው እና ሊቆርቡ እቺ አንድ እናት ከልጇ ጋር ትኖራለች። ልጇን ልታቆርብ ትሄዳለች። ልጇም እሷም ሊቆርቡና ከዛ በኋላ አባ ዳንኤል ያገኟቸዋል። የገዳሙ በረከት መክፈልት ይሰጧቸውና ልጁን ጉልበታቸው ላይ ያስተኙና ጸጉሩን እያሻሹ ስለ በጎ ነገር ይነግሩታል። ለምን ከተባለ ቀኙን ከግራው እንዲለይ። ይሰማችሁ? ምኑን ከምኑ እንዲለይ? ቀኙን ከግራው እንዲለይ በጎውን የሃይማኖት ፍኖት ይዞ እንዲሄድ ይነግሩታል። ግን እንደ ዕድል ሆነና ያለ እናቱ የሚታዘዝ የሚቆርበው ልጅ እድሜው 20ዎቹ ውስጥ ሲሆን ወደ 30 መቃረብ ሲጀምር ትዳርም አልያዘም፣ እናቱን ያገለግላል። ድንገት ሳይታሰብ ከእናቱ ቤት ወጣና ጠፋ። እናት ፍለጋ ልጇን ወጣች። አየው የሚላትን ሰው ግን አጣች። እናት ልጆቿን ትፈልጋለች። እናት የተባለችው ቤተክርስቲያን ናት። አንተ ጠፍተህባት ትፈልጋለች። እናት የተባለችው ቤተክርስቲያን አንቺ ጠፍተሽባት ትፈልግሻለች። ያኔ በልጅነት የዘመርሽላት እመቤቴ ዛሬም ትወድሻለች። ያኔ ተሰልፈ የቆረብከው የፍልሰታ ላይ ስቆርብ የነበርከው እመቤቴ የዛ ጊዜ እኮ አይታለች። ያን ጊዜ እኮ መድኃኒዓለም አይተዋል። ልጄ ዛሬ ትሄደ እያለ ይፈልግሃል። ግራውን ከቀኝ ተምታቶብናል። ቢሆንም ግን እግዚአብሔር ይፈልገናል። ሰማችሁኛል? የልጅ ጠፋ። እናት ፍለጋ ሄደች፣ ተንከራተተች። አየው እንኳን የሚላትን አንድ ሰው አጣች። ምን ታድርገው? ሞቷል ብላ እንዳትሄድ የነገራት የለም፣ እርም እንዳታወጣ። አለ ብላ እንዳትሄድ አለ የሚላትን አጣች። ብቻ በሯን
መዝጋት አቆመች። ልጇ ከጠፋ ቀን ጀምሮ ምኗን መዝጋት? ቤተክርስቲያን ዛሬም በሯ ክፍት ነው ላንተ ወንድሜ። ጨክነ መውጣት ያቃተህ ነገርም እንዳለ አውቃለሁ። ግን አይዞህ ጨክነ ውጣ፣ ከአምላክ ፍቅር አይበልጥም። መውጣት ያቃተህ የተያዝክበት ነገርም አለ እኮ አልፈርድብህም። ግን ከመብራን ፍቅር አይበልጥም። ከምትወድ ከምትሳሳልህ ከእናትህ ፍቅር አይበልጥም። ከሚወድህ ከሰማይ ሀገር ወርዶ የፈለገህ ባገኘ ጊዜ በትከሻው የተሸከመ ከአማኑኤል ፍቅር አይበልጥም። ከሞተልህ ከቆሰለልህ ከደማልህ ከተገረፈልህ ከአማኑኤል ፍቅር አይበልጥም። እና በሯን ገርበብ ታደርግና ትተኛለች። ለምን ካሉ ድንገት እኔ እንቅልፍ ጥሎኝ ልጄ መጥቶ ቢያንኳኳ ደጅ እንዳይቆምብኝ ብላ እናት በሰቆቃ በሯን ከፍታ ማድረግ ጀመረች። ወንድሞቼ አትቀየሙኝ። እናቶቻችሁን እማዬ እመጣለሁ ኳስ ልይ ብላችሁ ትወጣላችሁ አይደለ? ኳሱ 4 ሰዓት ያልቅና 1 2 3 1 2 3 1 2 3 ነው የሚባለው። 1 2 3 አይደለም 1 2 ነው የሚባለው ነው 2 4 ነው የሚባለው። 1 2 ለማለት ከጓደኞች ጋር በዛ ትቀርና እናት ትሳቀቃለች፣ ትፈልጋለች። ከዛ የሆነ ጩኸት ስትሰማ ልጄን ገደሉብኝ ብላ የለበሰችውን አታውቅ፣ ጫማ መጫማቷን አታውቅ፣ ዘላ ትወጣለች። ያንተ ነገር እንዲያሳስባታል እናትህ። አንተ ለእናትህ ግድ የለህም እጭ ትላታለህ፣ አላቅልሽም ትላታለህ፣ የራስሽ ጉዳይ ትላታለህ፣ ታመናጭቃታለህ። እናት ነች እኮ በሰቆቃ እንቅልፍ ሳይዞርባት አንተን እየጠበቀች ታጣለች። ልክ ቤተ ክርስቲያንም እንደዛው ነው። አንተ እናትህ ናት፣ እንዲሁ ትጠብቅሃለች። አንተ ጠፍተህ እንዳትቀር፣ ኃጢአት በልቶ እንዳትቀር፣ በዝሙት ተወጠሽ እንዳትቀሪ መድኃኒዓለም ልጄ ነይ ይኸው ዛሬ ነው እድል ያለው ኑ ይለናል። መድኃኒዓለም አበዛውባችሁ ምስል ይቅርታ አድርጉልኝ። በጣም ረጅም መንገድ ነው ተጉዤ የመጣሁት ከሞያሌ መስሎኝ። እግዚአብሔር አበርትቶ ይኔ ቆንጆ እግዚአብሔር ያበርታችሁ እናንተ። አሜን። እና አጭር ነገር ልንገራችሁ እና 3 ቀን ቀጠለ፣ ሳምንት ቀጠለ፣ 15 ቀን ቀጠለ፣ 1 ወር ልጇ ሊመጣ አልቻለም። እናት ማልቀሷን ቀጠለች። ለ40 ቀን ልጇ ታለቅሳለች ቁጭ ብላ። ይሙት ይኑር ለማታውቀው ልጇ፣ የት እንደደረሰ ለማታውቀው ልጇ፣ ለካስ ልጇ ያ ደግ ልጇ ያ ስጋ ወደሙን ሄዶ ገዳም የሚቀበለው በአባቶች ተባርኮ የሚመጣው ልጇ ሸፍቶ ጫካ ገብቶ ነበር። ገበያ የሚሄዱ ሴቶችን በመንገድ ያስቆምና አይዘርፋቸው፣ ያስነውራቸዋል። ካስነወራቸው በኋላ ደግሞ ይገድላቸዋል። አስነውሮ ማይተዋቸው ሀገሩ ሁሉ በዛ አካባቢ ያለ ሰው እንዲህ ያለ ሽፍታ እዚህ ጫካ ውስጥ አለና በዛ አትሂዱ ይገድላቸዋል እየተባለ ሰው ሁሉ በዛ ማለፍ ትቷል። የደጓ ልጅ እጅ ክፉ ሆኖ የማማ ልጅ ዛሬም ጨካኝ ሆኗል። የእናትህ ልጅ የእናቴ ልጅ ዛሬም ጨካኝ ሆኗል። የማይራራ ጨካኝ ሰው እንደ በሬ መሸጥ ተጀምሯል። በየመንገድ እያገቱ 1 ሚሊዮን 2 ሚሊዮን የሚገምቱ ጨካኞች፣ ገበሬውን ሲያሰቅቁ የሚኖሩ ጨካኞች ተፈጥሮባታል። እናት አንድ ቀን ወሬ ነጋሪ መጣና ቤቷ የምስራች እማዬ ልጅሽ ተገኘ አሏት። ለእናትማ ከልጇ መገኘት በላይ ምን ደስታ አላት? ልጅሽ መጣልሽ ሲሏትማ የእናት ደስታ ነው። እንዲህ ብላለች፣ ልጄ በሕይወት አለ አለች። ልጄ በሕይወት አለ አለ፣ አካሉ አልጎደለም፣ 2 ዓይን አለው አለው። እውነት 2 እጅ አለው 2 እጅ አለው። አዎ እውነት 2 እግር አለው። አዎ 2 እግር አለው። ምን አካሉ ይጎድላል? የሰው አካል ያጎድላል እንጂ የሱማ ዓይን አልጠፋም፣ የሰው ዓይን ያጠፋል። የሱማ እግር አልተቆረጠም፣ የሰው እግር ይቆርጣል እንጂ የሱማ እጅ አልተቆረጠም፣ የሰው እጅ ይቆርጣል እንጂ ልጅሽማ አለ። አሁን የነገርኩሽ አካሎቱ አለ፣ ግን አንድ ነገር የለውም ልጅሽ አሏት። ደነገጠች። ምንድን ነው የሌለው? ልብ የለው፣ ልቡ ተወስዷል አለች። ማን ወሰደብህ ልብህን? ያኔ መዝሙር እየሰማ የምታለቅስበት ልብህን፣ ወንጌል ስትሰማ የምትነፈርቅበት፣ ነገረ ክርስቶስን እያሰብክ የምታለቅስበት፣ የእመቤቴን ስደት አስበህ የቅዱሳንን ሕይወት እያሰብክ የምታለቅስበት፣ ኃጢአትን እያሰብክ የምታነባበትን ልብህን ማን ሰረቀ? ንጹሕ የነበረ እኮ ልብ ነበረሽ። የሚወድ ልብ፣
የሚያፈቅር ልብ፣ ይቅር የሚል ልብ፣ የሚተው ልብ፣ ከቂም የጸዳ ልብ ነበረን። አሁን ግን በዛ ቦታ ሌላው ተተካበት፣ ልባችን ተወሰደብን። ኢትዮጵያውያን እረ ልባችንን ይመልስልን። እና እናት ምን አለች? ልጄ መኖሩን እንፈልገው ግድ የለም እኔ እናቱን ይሰማልና ፍለጋ ሄዳለሁ አለች። ተይ ልጅሽ ጨካኝ ነው ይገልሻል አለ። ምንም ቢሆን እኮ ደረቅ ጡቴን አጥብቼ ያሳድግ ያለ እናት ያሳደግኩ የደከምኩበት ልጄ ነው፣ አይገለኝም፣ ሄዳለሁ አለ። እናት በልጇ እርግጠኛ ናት። እናንተ በእናታችሁ እርግጠኛ አይደላችሁ። ድንግል ማርያም እንደምትፈልጋችሁ እኮ እርግጠኛ ነኝ። እኔ እግራችኋለሁ፣ እርግጠኛ ነኝ። ትፈልጋችኋለች፣ ትወዳችኋለች። እናንተ እሷን ለመውደዳችሁ እርግጠኛ ናችሁ? አዎ ካላችሁ ኃጢአቱን ተው። አዎ ካላችሁ ጫቱን ተው። አዎ ካልከው ሲጋራውን ለቀና። አዎ ካልከው ከዝሙት መንደር ወተና። እናት ትፈልግሃለች። መድኃኔዓለም ይፈልግሃል። ቅዱስ ቤተክርስቲያን ትፈልግሃለች። እና ጫካው ሄደች። እናት መቼም ልጇ መጣራት ታውቅበታለች አይደል? ልጄ አበባዬ ያለች ገባች። ልጄ አበባዬ የልጅነቴ ልጄ ብቻ አይደለም እኮ ጓደኛዬ፣ ሚስጥረኛዬ፣ የት ነው ያለው የኔ ልጅ? እናትህ እኮ ናፍቄ በሰቀቀን አንተ ከጠፋ ባይኔ እንቅልፍ ሳይዞር ቤቴም ሳይዘጋ ነው ያለው። ኧረ ልጄ ያለው በለኝ ትላለች ጫካ ጆራ። ይኸው ኢትዮጵያም እንደዛው የተጣራች ልጆቿ አድምተዋት፣ ልጆቿ አቅሽሏት፣ ልጆቿ ጨክነውባት። ኧረ ወደ ልባችን ይመልሰን አማኑኤል። ኧረ አሜን በሉ። እናት ስትጣራ ተኝቶ የነበረው ልጇ ተነሳና የሆነች ሴት እንደምትመጣ አየ። ለካስ እላዩ ላይ ያደረው አጋንንት እናቱን ሲያይ በርቀት የሆነች ውብ ሴት አድርጎ አሳይቶታል። እንዴት ያለው አጋንንት ቢያድርብን ነው ታዲያ ጨካኞች ሆነ? የትኛው አጋንንት ሰፍሮብን ነው እንዲክፉ የሆነ? ምን ያለው ዲያብሎስ ጋልቦን ነው? ወገኖቼ ያስቡበት። እናቱን ረሳ፣ እናቱን አስረሳ። ከዛ በኋላ ልጄ እያለች በእንባ እጆቿን ዘርግታ ልታቅፎ ስትጠጋ እሱ ግን ሌሎችን ሴቶች እንደሚያደርግ መሬት ላይ እናቱን ጣለና አስነወራት። ልጄ አለች እያስነወራት፣ ክፉ እያደረገባትም እናት ናታ። ልጄ ወዳ አይደለም ይገባኛል፣ እስቲ ወደ ህሊና ተመለስ፣ እኔ እኮ እናትህ ነኝ። ታስታውሳለህ ልጆኜ አባትህ መድኃኔዓለም ጋር አባ ዳንኤል ወዳሉበት ገዳም ወስጄ የምትቆርበው ትዝ አለህ እያለች የልጅነት ትዝታ እየነገረች ወደ ህሊናው እንዲመለስ ነገረችው። እሱ ግን ወደ ህሊናው አልተመለሰም። ወደ ህሊናችን ይመልሰን። አልተመለሰም። እናቱን ደፈረና ልክ ደፍሮ ሲጨርስ አስነግሮ ሲነሳ ሌሎችን ሴቶች እንደሚያደርግ እናቱን ገደላት። ልክ ነፍስ ከስጋዋ ሲለያይ እላዩ ላይ የነበረው አጋንንት ተነሳለት። አያችሁ እንዴት እንደተጫወተብን ዲያብሎስ። የምንፈልገውን አይደለም የሚፈልገውን ካደረገ በኋላ ሲተወን መልሶ ሲከሰን፣ አንተ ማትረባ፣ አንተ ከእግዚአብሔርን የበደልክ እናትን ያሳዘንክ እያለ ሲወቅሰን፣ ማር ነው ብሎ የሰጠን ከቀመስነው በኋላ እሬት መሆኑ ሲገባን ሲያስለቅሰን፣ በህሊናችን ሲወቅሰን አያሳዝንም? ያሳዝናል። እናትየው ሞተች። ሲያይ አጋንንቱ ሲነሳለት የሞተችው እናቱ ናት። እናቴን በላው በእጄ፣ እናቴን አጣዋት፣ ገዳይዋ ሆንኩኝ፣ በሰቆቃ ፍለጋ የመጣችው እናቴን አለ። በናፍቆት የመጣች እናቴን ገደልኳት አለ። ተነሳ፣ ራሱን ፈጠፈጠ፣ ወደቀ፣ ተነሳ። ምን አለ? እናትየው ግን በዛው በለቅሶ የሚነሱ ቢሆን ስንት ወዳጆቻችንን ባላጣ ናቸው። ያው ደጎቹን አተናቸው እንደ እግር እሳት እየተንገበገብን እንደው አልቅሰን ብንመልሳቸው ዛሬ ማታ እንደው ያልቅሰን ባነሳናቸው ግን አይተመለስም። ከእጅ ሳትወጣብህ እናትህ ወርቅ ናት። ከእጅ እንዳታመልጥ እናትህ ዳይመንድ ናት። እናትህ በምድር ላይ ያለችው ትልቋ ገንዘብ ናት። በሕይወት ካለ አባትህንም እንደዛው አባትም ወርቅ ነው። ምን ያርግ ሞተች እኮ ናትዬ። ትቻትም አልሄድም እንደ ሌሎቹ ጨክኜ ቢያንስ እንኳን እናቴን በራሴ እጅ ቀርድያለሁ ደግሞ በእጄ ልቅበራት አለና አፈር ጫር አድርጎ
አፈር አለበሰ እናቱ። ማልቀሱን ቀጠለ። ፊቱን ነጭ፣ ደረቱን ደቃ፣ ራሱን ፈጠፈጠ። ይወድቃል፣ ይነሳል፣ ያለቅሳል። ሙሉ ቀን ሲያለቅስ ውሎ ሌሊቱን ሁሉ ድቅድቅ ጨለማ ነው። ብርሃን የለውም፣ ችቦ የለውም፣ ባትሪ የለውም። ዝም ብሎ በጨለማ ውስጥ ይሄዳል። የት እንደሚሄድ አያውቅም። የኃጢአተኛ የት እንደሚደርስ አያውቅም። ለካስ ኃጢአተኛውን እግዚአብሔር ወደ ንስሐ ይመራው ነበረ። እናንተ ወድቃችሁ አትቀሩም። እግዚአብሔር ዛሬ ወደ ንስሐ ሊመራችሁ የጠራችሁ። በየትኛውም ኃጢአት ውስጥ ልትኖሩ ትችላላችሁ። የትኛውም የኃጢአት ወንበር ላይ ተቀምጣችሁ ልትኖሩ ትችላላችሁ። ታስባላችሁ ይህ ሰው ወደ ንስሐ እግዚአብሔር ይመራዋል ብላችሁ? እንደው ጭካኔውን ብቻ ነው አጉልተን ያየ ነው አይደል? የእግዚአብሔርን ምሕረትም ደግሞ በሕሊናችሁ ሳሉ። ሄደ መሸ። ከዛ በኋላ ልክ ጨለመው። ልክ ሲነጋ የቤተ ክርስቲያን ድምፅ ሰማ፣ የማህሌት ድምፅ ሰማ። ስቦ ወዱ ዘሳረረ ሁሉ ዓለመ በአቲ ቃል። ይህንን ቃል ሰማና ቆመ። ሕፃን ሆኜ እናቴ እጄን ይዛ ወደዚህ ገዳም ይዛ ትገባ ነበረ። አሁን ደግሞ እንዳልሄድ በእጄ የሰው ደም አለ። እጄ በደም ተጨማልቋል። ነውረኛ ነኝ፣ ኃጢአተኛ ነኝ። በእግዚአብሔር ፊት ለመቆም ሞገስ የለኝም። ያኔማ አባ እኮ ነግረውኝ ነበረ፣ ግራህን ከቀኝ ለይ ብለውኝ ነበረ። ሁሉ ተደበላልቆብኝ ከጽድቁም አልሆንኩኝም፣ ከምኑም ያልሆንኩ ሰው ነኝ። እንዴት ወደዚህ ገባለሁ ሲል እግዚአብሔር ምሕረቱ እየገፋፋው ወደዛ ገዳም ገባ። አባ ዳንኤል በርቀት አዩት። እኛ ከጸጋ የደረሱት አባት በርቀት አዩት። ይኸውና አቡነ ተክለ ሃይማኖት ይህንን ዘመን እኮ አይተውታል። ታውቃላችሁ? እኔና እናንተ ፍቅር የምናጣበትን ዘመን፣ የምንነካከስበትን፣ የምንባላበትን፣ የምንገዳደልበትን ዘመን አይተው ከዛ ዘመን አዲሰ እህል አታስበላኝ ውሃ አታስጠጣኝ ብለው ለምነዋል። አዩት አባ ዳንኤል። አሁንም መድኃኒዓለም ይሄን በምሕረቱ በቸርነቱ ይሄን በይቅርታው ይሄን እናቱን ገሎ የመጣ ሰው ብለው አለቀሱለት። ማንም የነገራቸው የለም። ጸጋው እግዚአብሔር እኮ ነው። አያችሁ፣ መንፈስ ቅዱስ ከሳቱ ነው። የተሰወረን ይገልጣል። ገለጠላቸው። ጠጋ አለና አባንም አልተሳለምም። እሳቸው ጋር በርቀት ቆመና ልቅሶ አልቆመም፣ ያለቅሳል። ከማልቀሱ ብዛት የተነሳ ድምፁ ሁሉ ተዘግቷል። አባ አላቸው። እግዚአብሔር ግን ይምረኛል አላቸው። እናንተ ለዚህ ሰው ግን መልስ እንድትሰጡ ፈልጋለሁ። ዛሬ ትምህርቴን ጨረስኩ። ይኸው እግዚአብሔር ይምረኛል ወይ አለ። ጥያቄ ነው። እናንተ ለኔ ሳይሆን ለዚህ ሽፍታ መልሱለት። አዎ ይምርሃል በሉት። በደንብ አድርጋችሁ ከፍ እስቲ እናንተ አዎ ይምርሃል በሉት። እናንተ በሉ አዎ። ቀጠለና ጥያቄ አባቴ እግዚአብሔር ግን ይቅር ይለኛል ወይ አለ። መልሱለት። ቀድ መልሱለት። ሁላችንም እንመለስ እስቲ። አዎ ወንድም ያንተንም አዎ ይቅር ይልሃል። እህቴ አንቺንም እግዚአብሔር ይቅር ይልሻል። አዎ ወንድም እግዚአብሔር ይምርሃል። እህቴ አንቺንም እግዚአብሔር ይምርሻል። ግን እግዚአብሔር ቀኝና ግራችሁ ተደበላልቆባችኋል። ለሁለት ጌቶች ልትሆኑ ስለማይገባ ምርጫችሁን አስተካክሉ። ኢያሱ እንደመረጠው የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልከዋለን እንዳለ እሱን ብቻ በማምለክ እግዚአብሔር ያጽናችሁ። ከዛ በኋላ አዎ እግዚአብሔር ይምርሃል ሲሉ አይ አባቴ አለ። የሰራሁትን ባያውቁ ነው እንጂ ቢያውቁማ ይምርሃል አይሉኝም አላቸው። ያውቃሉ አያውቁም? ያውቃሉ አያውቁም? የኛ አባቶች እያወቁ አላወቅንም ይላሉ። ዛሬ ሳይሰሙ ሰማን የሚሉት፣ ሳያዩ አየን የሚሉት ይሄው አሁን እግዚአብሔር በጆሮ ነገረኝ ይሏቸዋል። የኛ አባቶች ግን እግዚአብሔር ነግሯቸው ገልጦላቸው ምን አሉት? ልጁን ለንስሐ በቁት። ንስሐ ማለት ይሄ ነው፣ በአፉ መናገር ኃጢአት አይደል? ምን አሉት? አዎ አውቃለሁ ልጄ እናትን ገለህ አይደል የመጣ ቢሉት ይሄንን ሰው በአፉ ንስሐውን እንዲናገር እድል አልሰጡትም አይደል? በራሱ አንደበት እንዲናገር ምን አሉት? ልጄ ምን ብትሰራ ነው ይሄንን ያልከኝ? እስቲ ግድ የለህም እግዚአብሔር እኮ መሐሪ ነው ንገረኝ አሉትና አስቀምጡት። ከዛ በኋላ ቁጭ ብሎ ከእናቱ ቤት እንዴት እንደወጣ፣ ጫካ ውስጥ ምን ያክል ሴት እንዳስነወረ እንደገደለ፣ ፍለጋ የመጣች እናቱን ደግሞ እንደገደላት፣ እላዩ ላይ የነበረው ሰይጣን ሴት የሆነች ወጣት ሴት አስመስሎ እንዳስገኘው፣
ከዛ በኋላ ከገደላት በኋላ ደግሞ መንፈሱ እንደሄደለትና ወደ ልቡ እንደተመለሰ እናቱ እንደሆነች ደግሞ እናቱን ቀብሯት ወደዚህ እንደመጣ ነገራቸው። አለቀሱ። ይህንን ሲሰሙ ምን አሉ? እና አቡነ ተክለ ሃይማኖት ቀድሞ አልቅሰውልናል። አሁንም ጻድቁ ያልቅሱልን። አሜን። አለቀሱ። ከዛ በኋላ እንዲህ አሉት፣ ልጄ ወደምነግርህ በረሃ ትሄዳለህ አሉት። ወደምነግርህ በረሃ ሂድ። በዛ በረሃ ውስጥ ውሃ የለም፣ የሚበላም የለም፣ የሰው ድምፅም አይሰማም። ድምፅ አራዊቱን ታግሰ ጸባ አጋንንቱን ችለ ግድ የለም። እዛ ዋሻ ውስጥ ግባ። በመሬት እንዳትቀመጥ፣ በምንጣፍ ላይ እንዳተኛ፣ ውሃ እንዳትጠጣ፣ እንጀራ እንዳትበላ፣ እጆችህን ወደ ሰማይ ዘርጋ። የታመነው ንጉሥ የናዝሬቱ ኢየሱስ የታመነው ተስፋ ይቅር ባይ የሆነው አማኑኤልን መድኃኔ ዓለምን እያሰብክ አቤቱ ክርስቶስ ማረኝ ይበለው አሉት። ሁላችሁም በሉ አቤቱ ክርስቶስ ማረኝ። እስቲ ከኔ ጋር አቤቱ በሉ። ክርስቶስ ሆይ እኛ ኢትዮጵያውያንን ማረን፣ እኛ ኢትዮጵያውያንን ይቅር በለን፣ በድለናልና ራራልን፣ ከክፋታችን መልሰን። እግዚአብሔር ይመልሰን። ብትመለሱ እመለሳለሁ ያለው እግዚአብሔር ነው። እሱ ይመልሰን። ከዛ በኋላ እሺ ብሎ ከአባ ቡራኬ ተቀብሎ እያለቀሰ እያነባ ወደዛ ዋሻ መሄድ ሲጀምር መድኃኔ ዓለም ለአባ ዳንኤል ተገለጠላቸው። በዚህ ሌሊት አልገለጥ ያላችሁን ጨለማ መድኃኔ ዓለም ይግለጥላችሁ፣ መጋረጃውን ይክፈፈላችሁ፣ በኑሮ ውስጥ አላሳይ ያላችሁን ድንግዝግዝ ነገር ሁሉ ይግለጥላችሁ፣ በትዳራችሁ ውስጥ ያለውን ጨለማ ይግለጥላችሁ፣ በስራ ውስጥ ያለውን ጨለማ ይግለጥላችሁ። እና በቃ መድኃኔ ዓለም ተገለጠ። ማ ተገለጠ? እሱ ሲገለጥ በኑሮሽ ውስጥ ያለው ጨለማ ሁሉ አብሮ ይገለጣል። እሱ ተገለጠና እንዲህ አለ፣ ወዳጄ ዳንኤል ሰላም ላንተ ይሁን አለ። አማናዊ የሆነ የክርስቶስ ሰላም በኢትዮጵያውያን ላይ ይሁን። የማይነጠቅ የማይወሰድብን ሰላም የክርስቶስ ሰላም እና ወዳጄ ሰላም ላንተ ይሁን አለው መድኃኔዓለም። ዳንኤል አባ ዳንኤልም ተደፍተው የኔ ጌታ ያንተ ሰላም በእኔ ላይ ይሁን ብሎ ቃሉ መስማት ጀመረ። እንዲህ አለው፣ አንድ ኃጢአተኛ ሰው ወደ አንተ መጥቶ ነበር አይደል አለው እግዚአብሔር። አዎ መጥቶ ነበረ። እናቱን ያስነወረ ብዙ ሴቶችን የገደለ እጁ በደም የተታለለ መጥቶ ነበረ። አዎ መጥቶ ነበረ። እንዴት ይህን ያክል ወንጀል በደል ሰርቶ ለሶስት ቀን ብቻ ንስሐ ሰጠኸው አሉት። ለስንት ቀን? አቤት እኔ ጋር ቢመጣ የሰውዬ ጉድ ነበር የምሰራው። እየሰማችሁ ስንት ዓመት እለዋለሁ እኔ እድሜ ልክ ነው ብለው የሰማችሁኝ ነው። ስትመጡ ምህረቱን አስባችሁ ነው። እሺ ሰማችሁ? ምኑን አስባችሁ? እና አዎ ለሶስት ቀን ብየዋለሁ። እንዴት ለሶስት ቀን ተሰጠዋለህ አለው መድኃኔዓለም። ጥያቄ እኮ ነው። አባ ዳንኤል በፍቅር እንዲህ ብሎ መለሰለት ለመድኃኔዓለም። ጌታዬ ሶስት ቀን ምግብ አትብላ፣ ሶስት ቀን ውሃ አትጠጣ፣ በጎን አትቀመጥ፣ በምንጣፍ ላይ አትተኛ፣ እጅን ዘርግተህ እያለቀስክ ለምን ብዬ ለሶስት ቀን የላኩት እኔ ሆኜ ነው። ይሄንን ወንጀለኛ ይሄን ኃጢአተኛ ሰው እኮ አንተ ብታገኘው ኖሮ ይሄኔ ኃጢአቱን አምኖ በጉልበት ስር ወድቆ መድኃኔዓለም መሐሪ ነህ እባክህ ማረኝ ብሎ ሲያለቅስብህ ኃጢአትህ ተሰረየችልህ፣ በሰላም ወደ ቤት ግባ ትለው ነበረ። ዛሬ በኃጢአታችን ፍቆልን በሰላም ወደ ቤታችን ያስገባል። ቤታችን ውስጥ ያለውን ጦርነት ታውቁታላችሁ። ትዳራችሁ ውስጥ ያለውን ጦርነት፣ ንግዳችሁ ውስጥ ያለውን ጦርነት፣ ቤት ውስጥ ያለውን አለመግባባት ታውቃላችሁ። መድኃኔዓለም ቀድሟችሁ ቤት ይግባ። ቋንቋም ያደበላለቅባችሁ መንፈስ ከምድር ላይ ሰረዝላችሁ። ለኢፈለጡ ጸጋሞሙ እሜማኖሙ ግራቸውን ከቀኛቸው ያለዩ የተባለ ጽድቅና ኃጢአቱ የተደበላለቀባቸው ነው። ስለዚህ ወደ ጽድቁ መንገድ እንድንመጣ ግራና ቀኛችን እንድንለይ ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዘላለም በቤቱ ለመኖር ጌታ መንፈስ ቅዱስ ሁላችን ይርዳን። የሥላሴ ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣ የቅዱስ ሚካኤል ጠብቆት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።